ሙናፊቆች والله አርከሰው ቢማ ከሰቡ በሰሩት ስራ ምክንያት አርከሰው ማለት ጠመዋል እንዲጠሙ አድርገዋል ማለት ነው በሰሩት ስራ ምክንያት ማለት ነው ስለዚህ አትሪዱና አን ተህዱ መን አضل الله እነዚህን አላህ ያጠመማቸውን የሆኑን አካላቶች ልትመሩ ትፈልጋላችሁ እንዴ ومن يضلل الله فلن تجد له سبيلا الله ያጠመመውን አካል ማንም ሊመራው መንገድ የለውም መምራት አይችልም ብሎ የ88ኛው ተናገረ ወዱ ለው ተኩ አይደለ አይደለ አስጨርሰኝ አላህ አጥማስ ብለሃል አላህ ያጠመመን በቃ አዎ በምክንያት ነው የጠመቡት አላህ ስላጠመመ በሰሩት አይደለ አያህ ከታርግታታል ይወል የቁርአን ራሱ ይናገራል ሊያቀር አይችልም ይወል ቃሉ እዛ ጋር የሚታይ ከሆነ ቢማ ማለት ቢማ ከሰቡ ማለት በሰሩት ስራ ምክንያት አንድ ሰው በሰራው ስራ ምክንያት ሐላፍትና ይወስዳል አጨርሰኝ መሃል ላይ አትግባቢ አንድ ሰው በሰራው ስራ ምክንያት ሐላፍትና ይወስዳል ላደረገው ነገር አጸፋለሁ ኢንሻአ አፈ عنه አላህ ከፈለገ ይምረዋል ከፈለገ ደግሞ እንደዛ አይልም አረባክ ሰውዬ እንደዛ አይልም እየሰማህ ነው አይደል ምንድነው ያደረጋቸው እሱ ቆያ አይደለም ስትዋሽ ዝም ብዬ ሰማሃለሁ እንዴ ያንተን ውሸት ምን ብዬ ዋሻው የቁርአኑን ውሸት እንደገና ያንተን ውሸት ቁጭ ብዬ ሰማሃለሁ እንዴ አዳምጣ ምን ብዬ ዋሻው እሺ በዛም እኮ ብትመጣ አሁን ለምሳሌ እኔ ከዛ ነው የመጣሁት ለኔ የመኖር እድል አይሰጠኝም ይሄ እምነት ኬት አሁን ከእስልምና ነው የመጣሁት እኔ ለኔ የመኖር እድል የለኝም ታስተዋውቀኛለህ ቆይ አንተ እንዴት አዳምጠኛ ለምን አታዳምጥም ቆይ ከዛ ነው የመጣሁት እኔ አሁን ምን የለኝም ማለት ነው የመኖር እድል የለኝም አዎ እኔ ምንድነው የመኖር እድል የለኝም ግን ማን ያጣመመኝ አላህ ይሄ ቁርአን አያስላንተ ነው የሚያወራው ቆይ ተመልከቱ አሁን ደግሞ ሲቀይር ያዋሳቡን ይኸውልህ ቀደም አይ ሙስሊም ያልሆኑ ሰዎችን ነው ስልክ አይ ለነሱ አይደለም ለሙናፊቆች እነማን ናቸው የካዱ ምን ይሆኑ የካዱ አላህ አጣሟቸው ምን ሆነ የካዱ አላህ ያሳሳታቸው ይሄው ያሳሳታቸው ራሱ ያሳሳታቸው ከፈትኩኝ እኮ ይሆነ ምን አረግ ምን ያደረገው ይሆነ አላህ ምን ይላል አንብበው ወይ እሱ በላይ እሺ አንድ አስጨርሰኝ አስጨርሰኝ ከመጀመሪያ ጀምራ አንብበው አሁን ለኔ እሺ ቆይ ለኔ አሁን የመኖር እድል የለኝም ለምን ምን አርጎኝ ነው አላህ አስክዶኛል ያንተን ጉዳይ ተውና ስለ አያው እናወራ ስለ ቁርአኑ ብቻ እናወራ አላህ አዳምጣ እሺ አላህ ምን ብሎኛል አስክዶኛል ክህደት ማን ያስካደኝ አላህ ከዛስ እዚህ ጋር ምን አርጎኛል አጣሞኛል እዚህ ጋር ምን አርጎኛል አሳስቶኛል ምን አደረገኝ አሳሳተኝ አስካደኝ አጣመመኝ ከዛ ምን አደረጋለ ግደሉት ያዙት ማርኩት ባገኛችሁበትን ቦታ ግደሉት ይሄ ነው ያለው አማርኛሽ ከዚህ ውጪ ምንድነው የምታስረዳኝ ነገር ዊናብ ለምን ታለቅሳለህ ለምን አስለቀሳለህ እውነትን ካስከኮ እውነትን እኮ ወጣ አርገህ እኮ ማሳየት ነው ምንም እኮ የተለየ ስለዚህ ይኸውልህ ቅድም ተው ሌላ ጥያቄ ላይ ከመሄድ በፊት መጀመሪያ የተነሳው ጥያቄው ላይ እንሂድ ማሊክ የከፈተው ቦታ ላይ ሱራ ኒሳ ላይ 88ኛው ላይ ተፍሲሩንም ተፍሲር ይኸውልህ አሁን ርዕስ እየቀየርክ ነው እስልምና የተስፋፋው በምንድን ነው 80 አላህ ነው ስራው እዚህ ጋር 30 ሰከንድ ያልፈጀች ንግግር ልናገር እሺ 30 ሰከንድ ያልፈጀች ደቂቃ ልናገር እሺ በመናፍቃንም ነገር አላህ በስራዎቻቸው ይላል እቺን በስራዎቻቸው የምትለውን ቃል አትርሱ እስቲ በስራዎቻቸው የምትለውን የጥላችኋት ነው አላህ ወደ ክህደት የመለሳቸው ብላችሁ በስራዎቻቸው የምትለውን ሰረዛችሁ ነገርኳችሁ እኮ እያንዳንዱ ሰው የሚሰራው ስራ ኮንሲኩዌንስ አለው በሰራው ስራ ምክንያት የሚመጣበት ነገር አለ ስለዚህ እነዚህ ሰዎች በሰሩት ስራ ምክንያት አላህ Subhanahu Wa Ta'ala አንተ ክህደትን ከመረጥ ክህደትን ይሰጣል የሰው ልጅ ምርጫ ስላለው ማለት ነው ተግባብተናል እሺ አሁን ጥሩ አሁን አንተ እኔ ትክክል አይደለም ያልከኝ በምን አንግል ነው እኔ ያልኩ አላህ ያጠማል እኔ ይኸውልህ ምክንያቱም ተወና ምክንያቱም በኋላ እናወራለን አላህ ያጠማል አያጠማም አያጠማም ምን አይነት ሰው ነህ ግን አንተ
እንደው አንተ ከሃዲ አይደለም። አንተ አሁን ከሃዲ አይደለም። እዚህ ጋር ለእስልምና ለምን ትክዳለህ? አላህ ያጠመመው እያለ አላህ ያጠመም ትላለህ። በስራዎቻቸውም ይሁን በምኖቻቸውም ይሁን አላህ ያጠማል አያጠምም። እንዲህ አይነት ውሸታም ሙስሊም በህይወታቸው አይገጠማችሁ። አላህ ያጠመመውን እያለ አላህ ያጠምም ብሎ ይክዳል። አንተ ለአላህ ነው የምትዋሸለት? መልስ። አላህ ያጠመመውን ይላል። አላህ በስራዎቻቸውም ይሁን በምንም ይሁን ያጠማል አያጠምም? መጀመሪያ ሄድክ አላህ ያጠምም ይላል። እኔ አትሩጥ፣ አይዞ። እንዲህ አይነት ውሸታም ሙስሊም ግን እንዴት እስልምና ያለ ውሸት መቆም ይከብደዋል? ግን አህመድ ሰላም ነው። አላህ አጥማሚ ነው አይደለም? በስራህ ያጠማሃል፣ ካለ ስራህ ግን አያጠማም። በጣም ቴንኪው። እሺ፣ ስለዚህ አላህ ግን በሆነ ሲቹዌሽን ያጠማሃል አይደለም? ይኸውልህ አንተ በሆነ ሲቹዌሽን ያጠማሃል አይደለም? ይኸውልህ ልጁንም ያወጣችሁት ያለ መስማማት ማንም ሰው ይነካው የለም። ይኸውልህ ማንም ሰው ይነካው የለም። ራሱ ነው ሮጥ ይወጣ። በራሳችሁ መንገድ እንዲሄድላችሁ ነው የምትፈልጉት። እናንተ ሀቅ ነው ብላችሁ ያዛችሁ። ይኸውልህ አታልቅስ። ማልቀስ አይደለም። ይኸውልህ የምትጠይቀውን ብቻ መመለስ ከቻልክ ተመልክ፣ ካልሆነ ትወርዳለህ ራስህ ማለት ነው። ይኸውልህ ማውረድ እኮ ትችላላችሁ። እኔ አላወርድህም፣ ራስህ ትወርዳለህ ነው ያልኩህ። አላህ ያጠማል ወይስ አያጠምም? በስራህ ያጠማል፣ ያለ ስራህ አያጠምም። በጣም እሱን እናየዋለን። ግን አላህ እዚህ ጋር ቁጥር 88 ላይ የሚናገረው ምንድነው? አላህ እንደሚያጠም ነው። በምን እንደሆነ እናያለን። ግን አላህ ያጠማል አይደል? በስራዎቻችሁ ምክንያት ይኸው እዚሁ ፊትህ እኮ አለ። አታነብም አማርኛ? እስቲ ኧረ አንዴ በእናትህ። እኔ አሁን ስለሱ እኮ ልነግርህ እኮ ነው። እሱን እንመጣበታለን። ግን አላህ ያጠማል አያጠምም? አያጠምም። እንዲህ አይነትም ውሸታም አለ። አያችኋ? አላህ ያጠማል አያጠምም ይለኛል። አንተ ምን አይነት ግን ሰው ናችሁ? ልክ በአንተ በራስህ ምን አላህ ያጠምም የምትለዋል። ቆይ ስማኝ፣ አዳምጠኝ እሺ። ችግር የለውም። አላህ በስራዎች ምክንያት ያጠማል አያጠምም? በስራማ ያጠማል። ይኸው እየነገረህ ፊትህ። በቃ አለቀ። እሱን ነው የጠየኩህ። ስለዚህ አላህ በስራ ያጠማል። አጥማሚ ነው አይደለም? በሰራኸው ስራ ያጠማል። ስለዚህ በስራ ምክንያት አጥማሚ ነው አላህ አይደለም? ከአላህ ሱብሓነሁ ወተዓላ መንገድ ስትወጣ ራሱ አይደለም የሚያጠምህ፣ ራስህ ነው የምትጠማው በራስህ ስራ። አሁን እኮ ራስህ ነው የምትጠማው የሚለውን ነገር ራስህ ነው የምትጠማው የሚለውን ነገር ከኪስ ነው ያወጣኸው። እዚህ ላይ አላህ ያጠመመውን ይሄ ነገር ግን ይቺ ወርድ ግን ትታያለች። አላህ ያጠመመው ይታያል። እሱ አያጠምም። አላህ ሱብሓነሁ ወተዓላ አያጠምም በራሱ ነገር። ግን ምንድነው የሚለው ሌላ ቦታ ላይ ወመን ይሻቂቅ ረሱል ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ይላል። ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ ይላል። ምን ይሰራልኛል? እኔ አሁን አረብኛው ወደ ክህደት ከሄድክ አሁንም አንተ ራስህ ትክዳለህ። ለምሳሌ አሁን አንዳንድ ጊዜ የራሱ የእጁን ያገኘው የሚባል ነገር አማርኛ አታውቅም? የእጁን ያገኘው ወንድሜ በእናትህ እኔ ድክም ምን ታረገኝ እንደዚህ ስትል እኔ አሁን እየጠየኩ ጥያቄ አንድና አንድ ነው። አላህ እስካሌርኩ ድረስ እንደማደግምህ አውቃለሁ። በቃ ችግር የለውም። እኛ ለኦዲየንስ እንተዋለን። እስልምና በውሸት ስለሆነ መደገፍ የምትፈልጉት ችግር የለውም። አላህ ግን እዚህ ላይ እንደሚናገር ይሄ ቁርአን ክፍል እንደሚናገረው አላህ እንደሚያጠም ነው። አላህ ግን እነዚህ ሰዎች እንደሚናገሩት እነዚህ ሰዎች በላይ ከስራዎቻቸው ይላል እኮ። እሺ ከስራዎቻቸው በስራ ምክንያት አላህ ያጠማል አያጠማም እንዴ? ራስህ ትጠማለህ። ያጠማል ማለት ከሱ መንገድ ትወጣለህ ነው እኮ። አንተ አላህ ነህ? ቆይ አንተ አላህ ነህ? አንተ አላህ ነህ? ምን አይነት ጥያቄ ነው? አላህ ነህ ወይ? እኔ ሰው ነኝ። ምን አላህ ነኝ? ሰው ነኝ ነኝ። እሺ እዚህ ላይ የሚለው ራስህ ትጠማለህ ነው የሚለው ወይስ አላህ ያጠማል ነው የሚለው? ያጠማል ማለት ምን ማለት ነው? ከመንገዱ ያስወጣል ማለት ነው። ገብቶሃል አይደል? እኮ ከመንገድ ማስወጣትም ከምንም ይሁን ግን አላህ ያጠማል አያጠማም? ያጠማል። ይጠማል ማለት በራሱ። በቃ እናመሰግናለን። አላህ ያጠማል። መቼ ነው ግን የሚያጠምህ የሚለውን ነገር በረንብ እናየዋለን። እሺ በራስ በስራ በቃ ችግር የለውም። እሱን ልናይ እኮ ነው። አሁን አንተ አላህ የሚያጠማው
በሌላ ያለውን ቀድር የሚባለው ነገር እያንዳንዱን ነገር የሚያደርገው ከመፈጠር በፊት ነው ወይ ከመፈጠር በኋላ? ከተፈጠርክ በኋላ ምን ገና ወደዚህ ምድር ሳትመጣ ነው ይህንን ነገር የሚያደርግብህ ወይስ ወደዚህ ምድር መጥተህ ነው? አየህ፣ አልገባህም። አየዋ ልንገርህ። ውጣ በእናትህ አዳምጥ፣ እንዳታስወጣኝ። እንደዚህ አይነት ሰው ጋር መቀጠል ምንም ሰው አያተርፍም። እንትን ክፈትልን እስቲ 32:13 ክፈትልን እስቲ ነው ሱራ 32:13 ማጥመም ማለት ምን እንደሆነ ዛሬ እናያለን። ሰው ሲፈጥር ነው እንደውም አላህ ሲፈጥር የሰው ልጅ ሲፈጥር ነው ምን ይላል መሰላችሁ? ባሻንም ኖሮ ይላል ነፍስን ሁሉ ቅንነቷን እምነቷን በሰጠናት ነበር። ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆኖ በእርግጥ እሞላለሁ ማለት ከኔ ተረጋገጠ። ብንሻ ኖሮ ሰዎችን ሁሉ ምን ቀጥ እናደርጋለን፣ የጀነት እናደርጋለን። ግን አንፈልግም። ስለማንፈልግ ለገሃነም እንትን ብለናል ይላል። አዎ አላህ ለምንድን ነው የሚያጠመው? ምን ያደርጋል? አላህ የሚፈልገውን ሰው ልቡን ለእስላም ይከፍትለታል። የማይፈልገውን ደግሞ ምን ያደርጋል? ልቡን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ይኸው እዚህ ላይም በስራ ተቀምጧል። 32 ላይም አለ። ይኸው 488 ላይ ቅድም ስንመለከት የነበረው ነገር ምንድን ነው? አላህ እንደሚያጠመው። እሺ ከኔ ጋር እናውራ። አንተ ከዚህ በኋላ መዳረቅ አልፈልግም። ባጭሩ የሚጠይቀውን ትመልሳለህ። እሺ ምትዋሽ ከሆነ የተጻፈው ላይ ምትዋሽ ከሆነ እኔ ኔትወርክ አይደለም የሚያስወጣ እኔ ነኝ የማስወጣ። እሺ አሁን ይኸውልህ አጠያቂህን ደግሞ አስተካክለ መሆን መቻል አለበት። በጣም ጥሩ። በቃ ይኸውልህ ክህደት ነው አይደል? የገባ ነው። እሺ ክህደት አልፈልግም። በቃ ይኸውልህ ዋሽተሃል ለማለት እኮ እኔ እኮ የትም እኮ አልሄድኩም። አንተ እያሳየኝ ሰው እየተመለከተ ነው። አንብብ። እሺ በመናፍቃንም ነገር አለ አላህ በስራዎቻቸው ወደ ክህደት እሷን ቃል አስምርባት እሷን ቃል። ኧረ አንተ ልጅ ኧረ ስለፈጠረ በመድኃኒዓለም እኔ ማነበውን ብቻ ስማ። እንዲህ በስራዎቻቸውም ወደ ክህደት የመለሳቸውን ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁ። አላህም ያሳተውን ሰው ለእርሱ መንገድን ፈጽሞ አታገኙለትም ይላል። ስለዚህ እነዚህ ሰዎች አንተ እንደምትናገረው የሳተን ሰው አላህ ያጠመዋል ብለኛል አይደለም? ትክክል አይደለም? ሰምታችሁታል አይደለም? ያለው አላህ የሳተን ሰው ያጠማል ብሏል። በስራው ምክንያት በቃ ይሄ ሰውዬ የተናገረውን ሰምታችኋል። አላህ በስራው ምክንያት እኔ ከካድኩኝ ምን ያደርገኛል? ያጠመኛል። አላህ አመሰግናለሁ። መርጠህ ነው የሄድከው። መርጠህ እኮ ነው የሄድከው። ትክክለኛውን ትክክል አይደል እኮ መርጠህ ነው የሄድከው አይደለ? በቃ አሁን እሱን እኮ ልናይ ነው እኮ እሱን ልናይ። እሺ በጣም ጥሩ። እሺ ለምሳሌ ስህተት የሚባለው ካደረግክ በኋላ ነው ወይስ ከማድረግ በፊት ነው? አይሰማም? ምን አልክ? ስህተት የሚባለው ድርጊት ካደረግክ በኋላ ነው ወይስ ከማድረግ በፊት ነው? ሳይከሰት እንዴት ስህተት ትላለህ? ድርጊት ከተከሰተ በኋላ ነው ተሳስቷል የምትለው። እሺ ከዛ በፊት አላህ ካጠመመህ ጥፋተኛው ማን ነው የሚሆነው? ድርጊቱን ከማድረግ በፊት አላህ ካጠመመህ ማን ነው አጥማሚ የሚባለው? ስህተት የሰራው ማን ነው? ማንን ከማድረጉ በፊት ያለ ምንም መንስኤ ያጠመመው አካል ማን አለ እኮ? አንተ ለምን ሌላ ነገር ጠይቀኛለህ? ከሆነ ንገረኝ። ከሆነ አልክ ፋላሲ ነው ያነሳኸው እኮ ነው እያልኩ ያለው። አረብ አሁን አዳምጥልኝ፣ የነገርኩህን ነገር ብቻ ስማኝ። እኔ ከማድረግ በፊት አላህ እኔን ካጠመመኝ አላህ አጥማሚ ነው ይባላል አይባልም? አያደርግም እያልኩ ነው እሱ። አድርጓል ካልከኝ መረጃ ያሳየኝ። እንደዛ አድርጓል አንድ ሰው ምንም ሳይሰራ አጥሞታል ካልከኝ ያሳየኝ መረጃ። እሺ አሁን አዳምጥ። ለምሳሌ እኔ አንተን ባሳሰተ ወደ ዝሙት እንድትወድቅ ባደርግህ እኔ ጥፋተኛ ነኝ አይደለሁም?
ነኝ አይደለሁም? ያንተም ድርሻ አለው የራሴም ጥፋት እንዳለው ነው። አመሰግናለሁ። ይኸውልህ ምን ይላል? አላህ ያሳሳተውን ሰው ይላል። ስለዚህ አላህ ጥፋተኛ ነው ማለት ነው። አመሰግናለሁ። ጨርሰናል። እናንተ እንዴት የማይገናኝ ታገናኛለህ? ያሳሳተውን ሰው ይላል። ይኸው አላህም ያሳሳተውን ሰው ቀድሞ ነው አላህ እንድትሳሳት የሚያደርግህ። ይኸው እኛ ከዚህ እስካሁን ድረስ ስንጨቃጨቅ የነበረው ነገር ሙስሊሞች ሳታስቡት እስካሁን ተሸጉዳችሁ የነበረው ነገር ይሄንን ነው። አላህ ከላይ ያለው መስመር የታርገተው ነው። እሺ ከላይ ያለው መስመር ከላይም የፈለግከውን የምትመጣ ተነጋገርን እኮ። ይኸውልህ እኮ አላህ ያጠመመውን ሰው ልታቀኑ ታስባላችሁ ሁን አለ። አላህ ያጠመመውን በስራዎቻቸው የሚለውን የታረቀው እሱን ስራዎቻቸውን ተወቁ። አንዴ ይኸውልህ ተናገረ እኮ ጨረሰልህ እኮ ከስር አላህ ያጠመመውን ሰው ልታቀኑ ታስባላችሁ ሁን አለ። ከዛስ ምን አለ እዚህ ላይ? አላህም ያሳሳተውን ሰው አላህ ምን ያለውን ያሳሳተውን ሰው። ስለዚህ እኔ ቅድም እንደነገርክኝ እኔ ባሳስተህ አልኩ። እኔ ባሳስተህ አንተም ጥፋተኛ ነህ እኔም ጥፋተኛ ነኝ አልከኝ አይደለም? አላህ ምን ያደርጋል? አላህ ምን ያደርጋል? ያሳስታል፣ ሰውን ያሳስታል። ስለዚህ አላህ ምንድነው? ጥፋተኛ ነው። እናመሰግናለን። ይሄ ይኸውልህ ከሚያሳስትህ የአሁኑ ነገር ላይ ማለት ነው። ይኸውልህ ከሚያሳስትህ ልናገርሽ። እሺ ልናገር፣ አንዴ ቀጥል። ልናገር አይደል? አዎ ይችላል። ይኸውልህ ኦልሬዲ ባይ ዘ ዌይ የትም እንዳትሄድ ድጋሚ አዲስ ነገር እንዳታመጣ ተናገርሃል። ራሱ አዲስ ነገር አላመጣም። ከአዳምጠኝ። የሰው ልጅ የራሱ የሆነ ምርጫ አለው። ምርጫ ተሰጥቶታል፣ ቻንስ ተሰጥቶታል፣ አእምሮ ተሰጥቶሃል። መታሃል እዚህ ምድር ከእስልምና ይሄው ክርስትናን መርጬ ገብቻለሁ ብሏል ማሊክ። ልክ እንደዛው ማለት ነው። ገብቶሃል? መርጦ በገባበት በዛው እንዲሄድ ያደርገዋል። አለቀ በቃ። መርጦ ነው የገባበት ሄደ። አንተ እኮ እያልከኝ ያለኸው አንተን ባሳሰተ አስጨርሰኝ ነው። አሳስቶኝ ነው አይደለም? አስጨርሰኛ። እሱን አስጨርሰኝ። ምን ሱራ ትከፍትልኛለህ? አሳስቶኝ ነው። አስጨርሰኝ። ኧረ አስጨርሱኝ ባካችሁ፣ ተው አስጨርሱኝ። ማሊኮ ተው ቆይ አንዴ። አሁን አሳስቶኝ ነው። አይ እሱን ያሳየዋለሁ እኔ። አሁን ይሰማል። ቀጥል። ቅድም ምን አልከኝ? እኔ ባሳስተ እኔ ተጠያቂ ነኝ ወይ ተጠያቂ አይደለሁም አልከኝ። ስለዚህ የኔ መሳሳት መነሻው አንተ ነህ ማለት ነው። በጣም ጥሩ። ገብቶሃል? ስለዚህ አንተ ስለሆን አንተም ስላሳሳትከኝ የኔ መሳሳት መነሻው አንተ ስለሆን አንተ ተጠያቂ ትሆናለህ። እዚህ ጋር ግን ሚለው እነዚህ መናፍቃት በስራዎቻቸው ምክንያት ይላል። ስለዚህ እነሱ መጀመሪያ ራሳቸው ናቸው መርጠው የሄዱት ስራቸውን የሰሩት። ገብቶሃል? ስለዚህ ያንን ነገር መረጡት፣ ሄዱት፣ በዛው አጠመምኳቸው አለ እንጂ አሳየኝ። ማስረጃ ስጠኝ። አሁን የከፈትከው እንደዚህ አይ አረበስ እኔ አሁን የከፈትከው ያዳኔ የሙስሊሞች ነገር እየበቃኝ ነው። በመድኃኔዓለም አንተ ምን አይነት ኧረ አንተ ፈጣሪን ብትፈራ ይሻላል። ዝም ብለህ የፈለከዋን ነጥብ ብቻ የተናገረውን ሰምታችኋል ከመናገር የተናገረውን ሰምታችሁታል አይደል? ስማ አሁን የተናገርካትን በላት። የትኛው? አሁን የተናገርካትን በላት አሳየኝ። እዚህ ውስጥ አሁን የነገርክ ይሄው በአላህ በስራዎቻቸው ይላል። ስለዚህ የነሱ መጥመም መንስኤው ምንድነው? ስራዎቻቸው ነው ማለት ነው። ቅድም ስለ ቀዳና ቀደር ልታነሱ አንተ ፕሊስ አሁን አንተ ካዲ መሆንህን ላሳይ። እዚህ ላይ ምንድነው የሚለው? አላህ ያጠመመውን ሰው ልታቀኑ ታስባላችሁ ነው አለ። ስለዚህ አላህ እሱ እኮ ከላይ መነሻ አለ አይደል? መንደርደሪያ የለውም? ችግር የለውም። መንደርደሪያ አርግለት። እዚህ ላይ ወሳኙን እሱ ላይ ነው ማድረግ ያለብህ። አረኩልህ። ከዛ ግን ምን አለ? አላህም ያሳተውን ሰው አላህ ያሳሳተውን ሰው። ስለዚህ አንድ ሰው ከመሳሳቱ በፊት የሳተ ሰው ነበር ወይስ ያልሳተ ሰው ነበር? ምን ከማለት በፊት ከመሳቱ በፊት አንድ ሰው ከመሳቱ በፊት የሳተ ሰው ነበር ወይስ ያልሳተ ሰው? ማን ከመሳቱ በፊት? አንድ ሰው ከመሳቱ በፊት ለምሳሌ አዳምን ያሳተው አላህ ነው። እንዴት እንደዛ ትላለህ? ምንድነው መረጃ አለኝ እኔ መረጃ። ከመፈጠሩ ከ30 ዓመት በፊት ምን አድርጎበታል? በላዩ ላይ ጽፎበታል።
መጽሐፍ ነው። ይኸውልህ አሁን ስለ ቀደር ጉዳይ ከገባ እንግባ፣ ስለ ቀደር እናውራ። እሺ ይኸውልህ እኔ ሙስሊም ብሆን አንዴ ላውራ። እኔ ሙስሊም ብሆን አንተ ኦርቶዶክስ ቢሆን ቢያንስ መሰረታዊ ቢሆኑ በአንዳንድ ነገራቶች ባይዘዌ አንተ ልትዋሽ እንደገባ እናውቃለን። አይደለም እኔ በግልጽ ፊት ለፊት ነው እየተናገርኩ ያለሁት። ምን አንብብልኝ። አላህ የሚሻውን ሰው ምን ይላል? ያጠማል። በቃ ጨረስን። አላህ ላይ ምን ይላል? ማሊክን ስለሻ አዳምጥ እያወራሁ ነው። አላህ ማሊክ እንዲጠም ስለፈለገ ስለሻ ምን አደረገው? አጠመመው። አንተን ደግሞ ስለፈለገ ልብህን ለኢስላም ከፈተልህ። አላህ አንተን ስለፈለገ ለኢስላም ከፈተልህ። አላህ ማሊክን ደግሞ ስለሻው ምን አደረገው? አጠመመው። አላህ የሚሻውን ሰው ያጠማል። ገባህ አይደለም? አላህ የሚሻውን ሰው ያጠማል። ስለዚህ ምንድነው? አላህ አጥማሚ ነው። ጨርሰናል። እኔ እናንተ ስህተት ነው። ይሄ የተሳሳተ ነው። ይሄ የተሳሳተ ቁርአን ነው። ይሄ የተሳሳተ ቁርአን ነው። አሁን ዲሳይድ ያደረገው የደመደምካት ነጥብ የተነሳህበት ፋላሲ ነው። ላስረዳሽ እንዴት እንደሆነ። ይሄ ቁርአን ስህተት ነው ወይ? ይኸውልህ አንዳንዴ እኮ አንተ አንድ ነገር ቁርአን ነው፣ የአላህ ቃል ነው። በቃ አለቀ። ስለዚህ ስህተት አይደለም ማለት ነው። ስለዚህ አላህ አጥማሚ ነው። አላህ የሚሻውን ሰው ያጠማል። ልቡን የሚፈልገውን ሰው አላህ የሚፈልገውን ሰው ልቡን ለኢስላም ይከፍትለታል አይከፍትለትም? ይከፍትለታል። አላህ የማይፈልገውን ሰው ልቡን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል አያደርገውም? ያደርገዋል። በስራው ምክንያት ትለኛለህ እንዴ አንተ? በስራ ምክንያት ለምን በለኝ? አዳምጥ። ቆይ አንተ በስራ ምክንያት ነው ሙስሊም የሆንከው? አንተ በስራ ምክንያት ነው ሙስሊም የሆንከው? መርጬ ነው ሙስሊም የሆንኩት። ስትወለድ መርጠህ ነው ሙስሊም የሆንከው? አይደለም። አሁን ሙስሊም የሆንኩት እኔ እናንተ እዚህ ጋር ጨረስን። በምን አሁን አዳምጥ። አላህ ስለፈለገ ስለሻ ምን አደረገ? ልብህ ለኢስላም ከፈተልህ፣ ኢስላም ሆናል። ልብህ ያልፈለገውን ግን አትሆንም። ግን እኔ ምንም ያህል እንኳን ለኢስላም ብፈልግ ምን ያደርገኛል? አላህ ልቤን ጠባብ ያደርገዋል። ከዛስ ቸጋራ ያደርገዋል። ከዛስ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ምን ስለሆነ? አላህ የሚሻውን ስለሚያጠም። አላህስ ምን ያደርጋል? ሌላስ ምን ያደርጋል? ዝሙት እንድትሰራ ያደርጋል። ከፈለክ አሳያለሁ። አስተግፍሩላህ። ዝም ብለህ አትቅጠፍ። አሳየህ አላህ ዝሙት እኔ ላውራሽ ያው አታሳይ ላውራኔ ስቶ ማለት ነው። ይኸውልህ አላህ ስቶ እኔ ላውራሽ እዚህ ላይ ለመግባባት ነው ወይስ ጫና ለማድረግ? አይ ጫና ምናምን አይደለም ብራዘር። ይኸውልህ አላህ አውራና ትናገራለህ። በቃ አንተ ውሳኔህን ወስነህ ደምድመሃል እኮ። ይሄው መረጃዬ ብለሃል። እኔ ደግሞ ልናገር። እሺ ስለዚህ የቁርአን ክፍል ነገር አላህ ልናገር። በቃ ራስህም ደንግጠሃል አውቃለሁ። አልደነገጥኩም። አውቀዋለሁ። ከዚህ በፊትም አውቀዋለሁ። ከፈለክ አረበኛውን አነብልሃለሁ። ክፈትልኝ። አሁን እሱን ተወውና የራስህን አረበኛውን ክፈተው። አረበኛውን ክፈተው። ካወቀው እኮ መቅራት ትችላለህ እኮ። ቅራው። አረበኛውን አሳይኝና አነብልሃለሁ ነው ያልኩህ ሰውዬ። ደፋር። ለማንኛውም ምንም አይነት ውሸት አንፈልግም። እስልምናን ውሸት ለመደገፍ አትሞክር። ምን ታደርጋለህ? ልናገርሽ እኔ አንዴ እንዳንተ እኔም እኮ ሌላ ነገሮችን ማለት እችላለሁ፣ ግን አሁን ምንም የተናገርኩት ነገር የለም። እኔ ልናገር አሳያችኋለሁ። ይኸውላችሁ አላህ እሺ ልናገር። አሁን ሌላ ቦታ አትሂድ። አሁን እዚሁ እያለህ ልናገር። ለዚህ ምን አብራራ። አላህ የሚሻውን ሰው ያጠማል አያጠማም? እስማ ልቤ ራሱ ወረደ። ማን ይገላገለኝ? ማሊክ ሙስሊም ነበር። አሁንስ ክርስቲያን ነው። ለምን ክርስቲያን ሆነ? አላህ የሚሻውን ስለሚያጠም። አላህ የሚሻውን ምን ያደርጋል? ያጠማል። ከዛስ የሚሻውን ደግሞ ምን ይላል? ያቀናል። ስለዚህ በፈለገው ነው፣ አላህ በፈለገው ነው ሁሉ ነገር የሚሆነው። ስለዚህ ማሊክን ስላልፈለገው ምን አደረገ? አጠመመው። እሺ
ዝሙታም የሚሆኑ አንዳንድ እንትን የሚሰሩ ሰዎች ዝሙትን የሚሰሩ ሰዎች ለምንድን ነው ሲባል ይኸው ሱራ 4:88 ላይ ምን ያደርጋል? አላህም ያሳሳተውን ሰው ምን ያደርጋል? ለእርሱ መንገድን ፈጽሞ አታገኝለትም። የፈለገ ነገር ቢሆን ምን አድርጎታል? አላህ ያሳስታል። አላህ አሳሳች ነው። አላህ አጥማሚ ነው። እግዚአብሔር የተመሰገነ ይሁን። ማሊክ ላይ ግን ወደ ክርስትና እንዲመጣ ነው ያደረገው። ዝሙት እንዲሰራ አይደለም ያደረገው። ሌሎቹን ግን ምን ያደርጋቸዋል? ያሳስተዋል። አላህ ሰውን ያሳስታል። አሳሳች ነው። አሁን አንድ ነገር ልንገራችሁ፣ በጣም ጥሩ ነገር ልንገራችሁ። ሰይጣን አሳሳተኝ ሲባል ሰምታችሁ ታውቃላችሁ? አላህ ሰይጣን ነው። እሺ፣ እንዲህ የሚያሳስት ከሆነ በዝሙት እንድትወድቅ የሚያደርግህ ከሆነ በብዙ አይነት ኃጢአቶች እንድትወድቅ የሚያደርግህ ከሆነ አላህ ምንድን ነው? ሰይጣን ነው። በቃ ወይኔ ሰይጣን አሳሳተኝ፣ ወይኔ ምን እንዳትሉ ከዚህ በኋላ አላህ አሳሳተኝ ነው የምለው። አላህ ምን ስለሆነ? ሰይጣን ስለሆነ። በቃ እኔ ጨርሻለሁ። ወንድሞች በሉ ቀጥሉ። He's a deceiver, right? Yes. So ሱራ 3:54 ወር 55ኛው ላይ የዛላ ዲሲቨር እንደሆነ ይናገራል። ለምን ይዋሹታል? አሳሳች አታላይ እንደሆነ ማለት ነው። ቤስት ዲሲቨር እያወራን የነበረበት ሀሳብ ነው። ጥላቻን፣ ግድያን ኢክራም ፕሊስ አትረብሽና ሚዩት አድርጌ ነው አንዴ። ጥላቻን፣ ግድያን ያው መማር ከፈለጋችሁ ቁርአንን በደንብ አድርጋችሁ ማንበብ ነው፣ ከሀዲሶቹ ጋር ጨምራችሁ ማለት ነው። ግን እኛ ጋር ደግሞ አድሬስ እያደረገ ነው የሚናገረው። አድሬስ ስማችንን እየጠራ ማለት ነው። ዱ ኖት ግሬት ደ ጂውሽ ኤንድ ክርስቲያን ቢፎር ዴ ግሬት ዩ። ክርስቲያኖችንና አይሁዶችን ሰላም አትበሏቸው እነሱ ሰላም ካላሏቸው። ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዴም፣ ከነሱ አንዳቸውን ብታገኟቸው ኦን ደ ሮድ ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት። ወዴት ግፋው? ወደ ቀጭኑ ወደ ጠባቡ መንገድ እንዲሄድ ምን በለው ግፋው ይላል። ግን ይህ ነገር በዚህ ያቆማሉ? ክርስቲያኖችንና አይሁዶችን ማስጨነቅ ብቻ ነው ወይ? ወደ ጠባቡ መንገድ መግፋት ብቻ ነው ወይ? እነሱን ባገኘበት ማዋረድ ብቻ ነው ወይ ብለን ደግሞ እንዳንቆም በጣም የሚያሳዝነው ነገር አላህ በጭራሽ እዚህ ምድር ላይ መኖር አይፈቀድላቸውም ደግሞ የሚልበት ደግሞ ሀዲስ አለ። ሰሂህ ቡኻሪ 29:26 ላይ ማለት ነው። 29:26 የሰው ልጅ በህይወት እንዳይኖር የማይፈቅድ ማለት ነው። ምን ይላል እዚህ ጋር? Allah's messenger said, the hour will not be established until you fight with the Jews. ይህ አሁን ስለ ቅያማ ነው የሚያወራው። ይሄ ቅያማ አይመጣም መቼ? እናንተ ከአይሁድ ጋር እስክትጋደሉ ድረስ። መጋደል ብቻ ነው። and the stone behind which a Jew will be hiding will say, oh Muslim, there is a Jew hiding behind me, so kill him. እንግዲህ አይሁድ ግልጽ የታየበት ቦታ አይደለም። ቢደበቅ እንኳን ምን ስር? ድንጋይ ስር እንኳን ቢደበቅ ምን በሉት? ናናናናና ሙስሊም አይሁድ እዚህ እኔ ስር ስለተደበቀ ምን በለው? ግደለው። ኪል ሂም፣ ግደለው። ስለዚህ አይሁዶች ከምድረ ገጽ እስኪጠፉ ድረስ የትኛውም ሙስሊም፣ በተለይ በእስልምና ሃይማኖት ውስጥ ያላችሁ ሰዎች ታውቃላችሁ። ለምን? ከልጅነታችሁ ማንም የትኛውም እስላም ቁርአን ሲቀራ የሚቀራው በክርስቲያኖችና በአይሁዶች ጥላቻ ላይ ነው። መጽሐፉም የተጻፈው በእነሱ ላይ ነው። ባይዘው የተጻፈውም በእነሱ ደም ነው፣ በአይሁዶችና በክርስቲያኖች ደም ነው።
ይሄ ቁርአን ይሄ ቀለሙ እዚህ የምታነቡት እናንተ የምታዩት የተጻፈው በአይሁድና በክርስቲያኖች ደም ነው። ቁርአን የመጣው በአይሁዶችና በክርስቲያኖች ደም ነው። ምንም ጥያቄ የለው። እነሱን በመዝረፍ እነሱን በማሰቃየት እነሱን በመግደል ነው ይሄ መጽሐፍ የተጻፈው። ቀደም 489ን አይተናል። እዚህ ጋር ያችሁ አይሁድ የሚባል ነገር ከታየ ቢደበቅ እጽዋት እንግዲህ የማይናገር ግዑዙ ራሱ ምን ይላል? ናናናና እኔ ጋር አይሁድ ተደብቋል ናና ግደለው ብሎ ይላል ብሎ ቁርአናቸው ይናገራል። በዚህ ብቻ አያበቃም። እውነት የቁርአን እያንዳንዷ ፊደል የተጻፈችው በማደም ነው? በአይሁዶች በክርስቲያኖች ወይ ደግሞ አላህን ባልተቀበሉ ንጹሐን ደም ነው የተጻፈው። እንደዚህ ይላል 9 የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው። አጋሪዎችን ማለት ከአላህ ሚዩት አድርግ 9:5 እዚህ ጋር የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው። ምን የሚያጋሩ? በአላህ ላይ የሚያጋሩ። ያዟቸውም ክበቧቸውም፣ ለነርሱ መጠባበቅ በመንገድ ተቀመጡ። ቢጸጸቱ ሰላትንም በደንቡ ቢሰግዱ፣ እስልምናን ቢይዙ ማለት ነው። ግዴታ ምጽዋትንም ቢሰጡ፣ እስልምናን መቀበል ብቻ አይደለም መስገድ ብቻ አይደለም፣ ግዴታ ምን መስጠት አለባቸው? ምጽዋትንም ቢሰጡ መንገድ ልቀቁላቸው። አሰግዳችሁ ሻሃዳ ሲይዛችሁ ምጽዋት አስከፍላችሁ መንገድ ልቀቁላቸው ይላል። አላህ ማሪና አዛኙ። አይገርምም? ማሪና አዛኝ። ግደሏቸው እያለ መንገድ ዝጉባቸው፣ አስጨንቋቸው እያለ አላህ ምንድን ነው? ማሪ ነው አዛኝ ነው ይለናል ሲቀልድብን ቁርአን። ስለዚህ ይሄ ቁርአን የተጻፈው እያንዳንዱ ፊደል የተጻፈው በአይሁዶችና በክርስቲያኖች ደም ነው የተጻፈው። ምንም እናመቻችለት ነገር የለም አሉ። እዚህ ጋር አስቦት እንግዲህ አሁን ቅድም ብለናል፣ ከይሄ ጋር እያወራን አሁን ማታ ሲቆሙ ሲጸልዩ ይህንን ነው የሚሉት። አይሁድ ኡዜሪ አላህ በዜማ ስለሚሉት እነሱ ያው አረብኛው በዜማ ነው የሚሉት። ኡዜሪ አላህ ቅድም ግደሏቸው ያሉትንም በአረብኛ ነው የሚሉት። ቆመው እንግዲህ ፈጣሪ ፊት ነው እንግዲህ ይህንን ግደሏቸው የሚሉት ፈጣሪ ፊት ቆመው ነው። ለጸሎት ፈጣሪ ፊት የቆመ ሰው ነው ይህን የሚያወራው። ስለዚህ እዚህ ጋር ደግሞ ተመልከቱ። አሁን ደግሞ አይሁድ ኡዜር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲ የአላህ ልጅ ነው አሉ። አሁን ቆመዋል ሊሰግዱ አላህ ቤት። ይህ በአፎቻቸው የሚናገሩት ቃላት ነው። እነዚያን ከነሱ ፊት የካዱትን ሰዎች ቃል ይመስላሉ። አላህ ያጥፋቸው። ማንን? እኔን መሃኔን እዚህ ላይ ያለ ነው። ክርስቲያኖችን በሙሉ ምን ይበላቸው? አላህ ያጥፋቸው። ለጸሎት ቆመው ይህንን ቁርአን ባሉት ቁጥር አላህ ያጥፋቸው እየረገሙን ነው። እግዚአብሔር ግን እያበዛን ነው። ይሄ እንግዲህ 1445 ዓመት ነው የምንረገመው። በዚህ ምን እየተባለን? አላህ ያጥፋችሁ፣ አላህ ያጥፋችሁ። አንድ ሕፃን ልጅ አፉን የሚፈታው ቁርአን ሲቀራ በዚህ ነው የሚያድገው። በዚህ ነው ምን እያለ? አላህ ያጥፋችሁ። ማንን? ክርስቲያኖችንና አይሁዶችን። የትኛውም እስላም ቁርአንን ሲቀራ 9ኛው ምዕራፍ ላይ ሲደርስ አላህ ያጥፋው። ማንን? እኔን። አላህ ያጥፋው። ማንን? ሄኔን። እንደዚህ ነው የሚያድገው። 9:5 ግደሏቸው የሚል ጭካኔ ነው እንግዲህ የሚቀራው። ማፊት ቆሙ? ፈጣሪ ፊት ቆሙ። እርግማን ትውልድ ላይ እያስተላለፈ ነው እንግዲህ እስልምና። እኔ ውሸት አይደለም። ይሄውና አላህ ያጥፋቸው። እሰማለሁ። ክርስቶስን ስላመኑ ማሊክ ትሰማለህ? ወዳጅ ማሊክ እሰማለሁ። አቤት ትሰማለህ? አዎ ቀጥል። እሰማለሁ። አዎ ትሰማለህ? ቀጥል። ብዙ ነገር እያነሳክ ስለሆነ አንድ ነገር ላይ ፎከስ ብናደርግና አንድ ነገር ላይ ብንል ጥሩ ነው።
አዎ አርስቱን ተመልክተሃል ብዬ ነው። ስለ አርስቱ ስለሆነ እያወራን ያለ ነው። ያ እንግዲህ አንተ አሁን ለሰላት ስትቆም ይሄንን ትላለህ አይደለ? ጥያቄውን ጠይቅና ከዛ በኋላ መልሱን እመልስልሃለሁ። ጠይቀው የምትፈልገውን ነገር ይሄ ምንድነው ወይስ የምትፈልገውን ነገር ጠይቀኝ። ለሰላት ስትቆም ለምሳሌ ይሄውና እዚህ ጋር ይሄንን አያ ስትቀራ ፈጣሪ ፊት ቆመ ማለት ነው። ያው ጸሎት ፈጣሪ በርግጥ መቼ እንደሚመጣ እሱም በኋላ ፈጣሪ ፊት ትለዋለህ አይደለ? ግደሏቸው የሚለው ጨርሰውና ከዛ በኋላ መልሳለሁ አለክ ጨርስ አለው። አይጨርሰውና የተከበሩ የምትፈልገውን ነገር አጋሪዎችን ባገኛቸው ስፍራ በቃ እኔ ጠየቅኩ። ይሄንን ትለዋለህ አይደለ? ፈጣሪ ፊት ቆመክ ዛሬም እላለሁ። አዎ ቴንክ ዩ። ስለዚህ እኔ አላህን ስላልተከተልኩ ምን እንድደረግ ነው የሚያዘው ማለት ነው ቁርአኑ? በሰላም እንድትኖር ያዘሃል። እሺ ይሄ ምንድን ነው የሚለው? አየህ መልሰው ቁጥር 5 ላይ ወዴት ልመልሰው? ይሄው 5 ላይ መልሰው ልጆቹን መልሰው ቁጥር 5 ላይ አድርገው። 4 ላይ አድርገው። ይሄው 5 ላይ ገብቶኛል። 4 ላይ አድርገዋል። ባባ እውነቱን ነው የምትፈልገው? አንብብልን። ይሄንን ትለው አይደል? አየት ጀምሮ 4 ላይ አድርገው። ቃል ኪዳን ተግባብተው ቃል ኪዳናቸውን ያፈረሱ። እሺ ምንድነው? እስቲ በራሴ አንደበት አንብበው እስቲ። ከአጋሪዎቹ እነዚያ ቃል ኪዳን የተጋባችሁና ከዚያ ምንም ያላጎደሉባቸው በእናንተ ላይም አንድንም ያልረዷቸው ሲቀሩ፣ እሺ እነሱ ምን አድርጓቸው? አይነኩም። በሰላም ነው መኖር ያለባቸው። አይተሃል? ይሄ ነው እንግዲህ ችግራቸው። ፈኢዘን ሰለኸል አሽሁሩል ሁሩም አይተሃል? የተስማማችሁ ወር ባለቀ ጊዜ ስማኛ፣ ቃል ኪዳናቸውን ያላፈረሱ እነሱን እንዳትነቋቸው። ከዛስ ቃል ኪዳናቸውን ያፈረሱ የተስማማችሁበት ወር ሲያልቅ አስጨርሰኛ የተስማማችሁበት ወር ሲያልቅ ሙሽሪኪን ምንድናቸው? ገዳይ ናቸው። ሙስሊሞችን ለመግደል የመጡ ሙሽሪኮችን ተጋደሏቸው። አዋ ቃል ኪዳናቸውን ያፈረሱ ቃል ኪዳናቸውን አፍርሶ ሙስሊሞችን ለመቃት የመጡ እዚህ ጋር አንብብ። እሺ እኔ ጥያቄ ቆይ አንዴ እዚህ ጋር ድረስና ከዛ በኋላ አንብብና ጨርስልኝ። ጨርስ። አምስትን አንብብልን። እሺ ፈቅቱሉል ሙሽሪኪነ ሐይቱ ወጀድቱሙሁም ሙሽሪኮችን ቃል ኪዳናቸውን ያፈረሱ ግደሏቸው፣ ባገኟቸው ስፍራ ግደሏቸው። ከኢንታቡ አቃሙ ሰላታ ብጸጽቱ ማለት ወደ አላህ ቢመለሱ ሶላትንም ቢሰግዱ ዘካንም ቢሰጡ መንገድ ሊቀቁላቸው እያለ ነው። ምንድነው እዚህ ጋር ጥፋቱ? አሁን ሙስሊሞችን ለመቃት የመጣ ጥላቱን መገደል የለባቸውም እያልክ ነው? እንደዛ እያልክ ነው? እንደዛ እያልክ ነው? ንገረኛ። አሁን እሺ ይሄ ቁርአን እሺ ተውና መገደል የለባቸውም እያልከኝ ነው? ልጨርስልህ። እሺ ጠብቀኝ። አይ ማሊክ እንግዲህ በጣም ለማወላበድ እየሄደ ነው። ሙስሊሞችን ሊገሉ የመጡትን አይደለም ነው ክፍሉ እንደዛ ይብል አይደል? እንደዚህ ለማለት ልጨርስለት። ቁጥር ምንድነው የሚለው? አራት ቁጥር ምንድነው? ቆይ እስኪ ልጨርስ። አንዴ ተረጋጋሽ። ሙሽሪኮች እነማን ናቸው? ሙሽሪኮች እነማን ናቸው? አንተ አዳምጥ እስኪ።
ምን አጋሪዎችን እያለ እኮ ነው እዛ ጋር አይታየክም? እነማን ናቸው? አጋሪዎችን እያለ እኮ ነው። ምንድነው የምንባለው? ተረጎመልህ እኮ ነው እኮ አጋሪዎች ማለት ሙሽሪኮች ማለት ቆይ አጋሪዎች ናቸው አይደለም። ቆይ ሄኒ ቆይ ሙሽሪኮች ማለት ከእስልምና ሃይማኖት ሌላ ማለት ነው አይደለ? ልክ ነኝ? ልክ ነህ። በጣም አመሰግናለሁ። ኦኬ ስለዚህ አሁን እዚህ ጋር የሚለው ሙሽሪኮችን ግደሏቸው ነው የሚለው። አይ ምንድነው እሱ? ስትሰግድ ይህንን አያ ትቀራለህ ወይስ አትቀራም ብያለሁ። ሰላት ላይ ስትቆም ይህን አያ ትቀራዋለህ ወይስ አትቀራውም? ስለ እቀራዋለሁ ብለህናል አይደለ? ኦኬ አይ ይሄ አያ በዛን ዘመን ቃል ኪዳናቸውን ላፈረሱ ብቻ ነው። ስለዚህ ይሄ አያ ተሽሯል የሚል የቁርአን ክፍል ወይ የሐዲስ ክፍል ንገረን፣ የተሻረበትን። አባቴ እየሰማኸኝ ነው? በቃ እኔ የጠየቅኩ ይሄ የተሻረበትን አሁን በዚህ ዘመን ይኸውልህ፣ በዚህ ዘመን አይሰራም የሚል የተሻረበትን ይሰራል አይደለ? ዛሬ ሙሽሪኮችን ትገላለህ ባናቸው ከአላህ ውጪ የሚያምኑ ወይ ደግሞ ክርስቲያኖች ወይ ደግሞ ከእስልምና ውጪ ያሉ እምነቶች ምን አድርጉ? ባገኛቸዋቸው ስፍራ ምን በሏቸው? ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለእነሱም በመጠባበቅ በየመንገዱ ተቀመጡ። ቢጸጸቱ ሰላትንም ቢሰግዱ አሻሃዱ ቢሉ ማሊክ ወደ አንተ ማሳል በፈጠረ ቆይ አንዴ። ይሄው እዚህ ጋር የሚለው ምንድነው? የተከበሩ ወሮች ባለቁ አጋሪዎችን ምን የሚያጋሩ በአላህ ላይ የሚያጋሩ ባገኛቸዋቸው ስፍራ ግደሏቸው። ማንን? ሙስሊም ያልሆኑትን ማለት ነው። ከዛስ ያዟቸው፣ ክበቧቸውም፣ ለእነሱም በመጠባበቅ በየመንገዱ ተቀመጡ። ቢጸጸቱ ይላል። አያቸው ምን ቢሉ? ሰላትን ቢሰግዱ፣ በደንቡ ቢሰግዱ፣ ሻሃዳ ቢይዙ፣ ወደ እስልምና ቢለወጡ። ሰው የሚገሉትም ሲጀመር እስልምና ስላልያዘ ነው፣ እስልምና ስላልተቀበለ ነው። ይኸውና እያለን ነው እኮ ራሱ ቁርአን ነው እያለን ያለ ነው። ምን ቢሉ? በአግባቡ ቢሰግዱ፣ በደንቡ ቢሰግዱ፣ ምን ቢሉ? እስልምናን ቢይዙ፣ ቢጸጸቱም፣ ከዛ ሰላትንም በደንቡ ቢሰግዱ። ግዴታ ደግሞ መስገድ ብቻ አይደለም፣ እስልምና መያዝ ብቻ አይደለም፣ ሻሃዳ መያዝ ብቻ አይደለም፣ ምጽዋትንም ቢሰጡ መንገድን ልቀቁላቸው። ከዛስ ግደሏቸው ያለው አላህ ማሪና አዛኝ ነው። አስጨንቆ ሰውን እምነት አስቀብሎ፣ አስጨንቆ ሰውን አስገድሎ፣ አስጨንቆ ግብር አስገብሮ ማሪ ነኝ ይላል። ከዛ ይሄንን አላሁ አክበር ብሎ ደግሞ ጎንበስ ይላል ማለት ነው። ይሄን ካለ በኋላ ልክ ይህን ሲጨርሱ ሁልጊዜ አላሁ አክበር አላህ ትልቅ ነው፣ አላህ ታላቅ ነው ብለው ጎንበስ ይላሉ ማለት ነው። የትኛውም ሙስሊም አሁን በዚህ በተለይ በረመዳን ወር ላይ ሙሉውን ስለሚሉት ይህንን በየጊዜው ይሉታል። ይሄ ብቻ አይደለም፣ ክርስቲያኖች እዚህ ጋር በእርግጥ የተሳሳተ እንትን ነው። በኋላ እነ መሃኒ ይህንን ትሄዱበታላችሁ። 30 ላይ ያለው እንግዲህ ይህንን ብለው ነው ያጥፋቸው ብለው አላሁ አክበር ብሎ ጎንበስ ይላል። ሱረቱል ፋቲሃን ከቀራ በኋላ ይህንን አያ ይለዋል። አይሁድ ኡዜር የአላህ ልጅ ነው አለች አላሉም። እንደዚህ የሚል አይሁድ ልታመጡ አትችሉም። ከዛስ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። እኛ የእግዚአብሔር ልጅ ነኝ ስላለን እኛ የእግዚአብሔር ልጅ ነው ብለን እናምናለን። በቃ የተጻፈውን አንብበን እሱን የተጻፈውን ለምን ያምናሉ ነው እንግዲህ። ከዛስ ይህ በአፎቻቸው የሚናገሩት ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ ይልና አላህ ያጥፋቸው። ከዛ አላሁ አክበር ብሎ ጎንበስ ይላል። እንግዲህ አንድ ሙስሊም ልጅ አፉን ሲፈታ በቁርአን ነው የሚፈታው። ከልጅነቱ ጀምሮ እስከ እርጅናው ድረስ እኔን ሲረግም ነው የሚኖረው። ቆሞ በሰገደ ቁጥር፣ ቆሞ ይሄንን አያ ባለ ቁጥር አላህ ያጥፋቸው። እርግማን ነው። ግን በተቃራኒው እግዚአብሔር በሰሜን፣ በምስራቅ፣ በምዕራብ እያሰፋን ነው ያለው። ልንጠፋ አልቻልንም።
ግን አላህ ምን ይላል ሁልጊዜ? አላህ ያጥፋቸው እያለ ነው የሚናገረው። አይ ይሄ በዚህ ዘመን አይሰራም የምትሉ ከሆነ ይሄ የተሻረበትን የቁርአን ክፍል፣ ይሄ የተሻረበትን የሀዲስ ክፍል አምጡ። አይ ይሄንን አሁን ስንሰግድ አንልም ካላችሁ መረጃ አምጡ። ግን ይኸው ቅድም ብለዋል፣ ሰምታችሁታል። አሁን ይህንን ቁርአን ክፍል ትለዋለ? አዎ በደንብ ብለዋለሁ አለ። ምን የሚል? ግደሏቸው። ምን እስኪሉ? ሻሃዳ እስኪይዙ፣ ሰላትን በደንብ እስኪሰግዱ ድረስ፣ ከዛስ ግብርንም እስኪከፍሉ ድረስ። ሌላውንም እንቀጥላለን። የተዋረዱ ሆነው ሲል ሌላ ቦታ ላይ የተዋረዱ ሆነው ግብርን እስኪከፍሉ ድረስ ይላል። ቦታውን ላላችሁኝ 95 930 489 አይተናል። እንቀጥላለን። ያው ሌላውን ክፍል ከታች ሱራውን ለጠይቃችሁኝ ይሰማል። እሺ የሚሰማሽ ከሆነ ሙስሊም ነሽ? እስልምና በግድያ እንደተስፋፋ ታውቂያለሽ? አውቃለሁ። በስብከት ሳይሆን በግድያ እንደተስፋፋ ነብዩ መሐመድም ካወቅሽ በጣም ጥሩ። ነብዩ መሐመድም ከአላህ እንዲገል እንደታዘዘ እንደዚሁም ሁሉ ንብረታቸውም እንዳይተርፍ በቃ ላይክ በራሳቸው ነገር ላይ እንትን እንዲሉ ከፈለጉ ወይ አላህን መቀበል አለባቸው ወይም ጀዚያ መክፈል አለባቸው። ታውቃለሽ እሱን? ምን ህይወትሽን ለማትረፍ ከፈለግሽ ወይ ንብረትሽን ለማትረፍ ከፈለግሽ እስልምናን መቀበል አለብሽ፣ ወይ ካልሆነ ጀዚያ መክፈል አለብሽ። ካልሆነ አንገትሽን በጥሰው ይጥሉልሻል፣ ንብረትሽን እንትን ይላል። እንዲህ ከተባለ እንዲህ ብሎ የሚያዝ አምላክ ትክክለኛ አምላክ ነው ብለሽ ታስቢያለሽ? የለም፣ እንደዛ የሚል የለም። ካለ ይሄ አምላክ ትክክለኛ አምላክ ነው ብለሽ ታምኛለሽ? አንጃ ለህሊናሽ ተወዋለሁ፣ ላሳይሽ። ግን በነገራችን ላይ ማለት ነው፣ አይን አዳምጠኝ። እናንተ ጉግል ስታደርጉት አረብኛውና እንግሊዘኛውን ደግሞ የምትተረጉመው ሌላ ነገር ብላችሁ ነው የምትተረጉሙት። ችግር የለውም። እስቲ አንቺ ተተረጉማለሽ። ሌላ ነገር ብላችሁ ከትላንት ወዲያ የሆነ አብርሃም የሚባል እንደዚህ ላይቭ ገብቶ ማለት እኔ ስክሪንሾት አድርጌ ጉግል ላይ ስትተረጉመው ሌላ ነገር ለገጣለኝ። ሲጀመር አላህ ልጅ አለው ይላል። ልጅ የለውም። ሲጀመር የማያሳምን ነገር እኮ ነው አሁን ራሱ ያወራችሁት። ደውይ እዚህ ገብታችሁ ስለልፈለፋችሁ ይከፈላችኋል። እሺ ኢክራሚ ችግር የለውም። መረጃውን ላሳይሽ። መረጃ ጠይቀሽኝ የለ መረጃውን ላሳይሽ። ችግር የለውም። አይዞሽ። እኔ አረብኛው ነው ፈልገው እኮ። እሺ ችግር የለውም። የፈለግሽው ሳህል ቡሃሪ 25 ላይ ይገኛል። አይዞሽ፣ ብዙ አትፍሪ። ሃይማኖቱን ለቀሽ የምትወጪ እየመሰለሽ እንደሆነ አውቃለሁ። ምክንያቱም እንደዚህ ካለ እንደዚህ የሚል አምላክ እውነት ምንድን ነው ትያለሽ? ስለዚህ ይህንን የዘገበው ማን ነው? እብን ዑመር ነው። ምን አለ? አላህስ ሜሴንጀር ሰይድ፣ የአላህ መልእክተኛ እንዲህ አለ። እሺ እኔ I have been ordered by Allah, በአላህ ታዘዝኩኝ። ምን ታዘዘ? to fight አለ against the people until they testify that none has the right to be worshipped but Allah አለ። እስኪ እንዴት እያልኩኝ እንድዋጋ ታዘዝኩኝ በአላህ አለ። ከአላህ ሌላ የሚመለክ አምላክ እንዳይኖር እስኪኖር ድረስ እንድጋደል እንድዋጋ ታዘዝኩኝ። ከዛስ ኤንድ ዳት መሐመድ ኢዝ አላህስ ሜሴንጀር፣ እና ደግሞ መሐመድ ያለ መልእክተኛ እንደሆነ እስኪያምኑ ድረስ
እንድዋጋ ታዘዝኩኝ። በማ በአላህ and offer their prayers perfectly and give the obligatory charity ጀዚያ የሚባል ክፍያ ማለት ነው። እና ይህንን ክፍያ እንዲከፍሉ so if they perform that ይህንን ክፍያ መፈጸም ከቻሉ ወይም አላህን ማምለክ ከቻሉ ምን ያደርጋሉ አለ then አለ they save their ምናቸውን ያተርፋሉ lives and property ህይወታቸውንም ያተርፋሉ ንብረታቸውንም ያተርፋሉ from me ከኔ except for Islamic laws and then their reckoning accounts will be done by Allah አለ። ስለዚህ ህይወትሽን የምታተርፊው ንብረትሽን የምታተርፊው ምን ስትይ ነው? ወይ ሙስሊም ስትሆኚ ነው ወይ ጀዚያ ስትከፊ ነው። ካልሆነ ህይወትሽም ንብረትሽም አይኖርም። ይህንን ያዘዘው ማን ነው? I have been ordered by Allah በአላህ ታዘዝኩኝ። ስለዚህ እውነት ይህ አምላክ ትክክለኛ ነው ብለሽ ታምናለሽ? እስቲ እኔ ለህሊናሽ ተዋለሁ ነው ያልጠይቅሽም። ከዛ አንድ የቁርአን ክፍል ላሳይሽ። እሺ እዚህ ላይ ሱራ 9:123 ላይ ያለውን የቁርአን ክፍል ላሳይሽ። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ። አላህ እንዲህ እያለ ነው። በአቅራቢያችሁ ያሉትን ከሃዲዎች ምን በሉ? ተዋጉ። ከእናንተም ብርታት ያገኙ አላህን ከሚጠነቀቁት ጋር መሆኑን እወቁ። ኦኬ እኒ እስቲ ተፍሲሩን የዚህን ክፍል ተፍሲር እንመልከት። ሱራ 9:123 ይህን አምላክ ምን ብለሽ እናመለክሽው እናየዋለን። ሱራ 9:123 እብኑ ከቲር the order for jihad against the disbelievers። በቃ ወንድሞቼ ውጪ እያሉ ነው። ወንድሞቶቼ ለውጣ ነው ደበራቸው መሰለኝ። ህሊናሽን ለምን ትሸጫለሽ? የፈለገ ነገር ቢሉሽ አንቺ እንዴት ትወጫለሽ? ህሊናሽን እንዴት ትሸጫለሽ? እኛ ሚዩት ማድረግ አቅቶን ነው እንዴ? እነዚህ ልጆች አንቺ እንዳይሉሽ ብሎክ ማድረግ አቅቶን ነው እንዴ? አንቺ ህሊናሽ አይቶ እንዲፈርድን እድል ምን ሰጠሽ? እንዴት ይህንን ነገር እያወቅሽ ሸጠሽ ህሊናሽን ሸጠሽ ትወጫለሽ? Allah commands the believers to fight the disbelievers። ይኸው አላህ ምን አዘዘ? አማኞችን እነዚህን አላማኞች ምን እንዲያደርጉ አዘዘ? እንዲወጉ አዘዘ። The closest in area to the Islamic State አላህ ምን ያዛል? ሰው በጦርነት ላይ ሰው እንዲገደል እንዲታረድ ያዛል። አንቺ እንደዚህ አይነት አራጅን አምላክ አሳራጅን አምላክ እንዴት ታመልኪያለሽ? የፍቅር አምላክ ነው? በፍጹም። ግን ምንድን ነው? አራጅ አሳራጅ ነው። እንዴት እያስደረገ እንዴት እያሳረደ እስልምና እንደተስፋፋ ላሳይሽ። then the farthest this is why the messenger of Allah started fighting። ለዚህ ነው የአላህ መልእክተኛ መዋጋት የጀመረው። እነማንን? the idolaters in the Arabian Peninsula. when he finished with them and Allah gave him control of Makkah። ያንን በተዋጋ ጊዜ እንትን ባለ ጊዜ ምን አደረገ? አላህ የምንን ቦታዎች ኮንትሮል ሰጠው? መካ፣ አልመዲና፣ አልጣፊ፣ የመን፣ ያማ፣ ሃጂር፣ ካቢር፣ አድራዋት and other Arabi province። አንዳንድ ሙስሊም ካሪ ሙስሊሞች ምን ይሉናል? አይደለም እኮ ነብዩ መሐመድ እውነት
ለራሳቸው ፍላጎት ቢፈልጉ ኖሮ የዛኔ የተሰጣቸውን ኦፈር ይቀበሉ ነበር። ቆነጃጅት ሴቶች ሲሰጧቸው እምቢ ብለዋል። እኛም ስልጣን እንስጣችሁ ሲላቸው እምቢ ብለዋል። መሐመድ ምንን ፕላን ነበር ያደረገው? ቁሬሽን ብቻ እምቢ ብሎ እንዳለ እነ ሀድራዋት እነ መካን እነ ምንን እነዚህ አረብ ፕሮቪንስን እንዳለ በቁጥጥሩ አደረገ። and the various Arab tribes entered Islam in large crowds። ከዛ በኋላ እስላም ወደ እነዚህ ባህል እንዳለ መግባት ጀመረ በሰፊው። he then started fighting። ከዛስ በኋላ ምን ጀመረ? he then started fighting the people of the ምን አለ scriptures። ደግሞ መዋጋት ጀመረ። እነማንን? ስክሪፕቸርሶችን። እነማ? አይሁድ ጸሐፍቶችን፣ ክርስቲያኖችን ምናምን መዋጋት ጀመረ። ያዝበል እያረድክ ጣለው። ለአላህ ስትል እንትን ትላለህ። ለእኔ ብለህ ተዋግተህ ስትሞት 72 ሴት በጀነት ይሰጣል፣ ቁረጠው አንገቱን እያለ የራሱን ምኞት ማድረግ ጀመረ። የሰው ደም እንዲፈስ የሚፈልገው ማን ነው? ሰይጣን ነው። አላህ ምንድን ነው ከተባለ መልሱን ለእናንተ ትችላችኋለሁ። ምክንያቱም ደም ማፍሰስ የሚፈልግ የሰውን ስቃይ የሚፈልግ ነው። he began preparation to fight the Romans who were the closest in area to the Arabian Peninsula and as such had the most right to be called to Islam። እስልምና በስብከት ወይስ በጉልበት? በሰይፍ ወይስ በቃል? ግልጽ ነው። ያሹን ነገር አጥቢ። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? አንቺ አምነሻል? አላህ ጣዖት እንደሆነ አምነሻል? እና አላህ ገዳይ እንደሆነ አምነሻል? መጀመሪያ እናንተ ንገሩኝ። አምነሻል ወይ? መጀመሪያ አሁን ባሳየሁሽ መልኩ አምነሻል? ተቀበለሻል? አላህ ገዳይ አስገዳይ እንደሆነ ሰይጣናዊ መንገድን የያዘ እንደሆነ ተረድተሻል? አልተረዳውም። ይህን ያክል አልተረዳውም። ምን ያህል ነው የተረዳሽው? 15%። አላህ ገዳይ አስገዳይ እንደሆነ አምነሻል? በቃ እናንተ ንገረኝ ቶሎ በል። አምነሻል ወይ? እሱን 15% ማን ወራ ከፈለክሽ ኮንስታንቲኖስ 111ን እዛው ሱረቱ ተውባ 911ን ኢብን ከሲርን አንብብላት 111ን። እኔ አሁን አነበብክልኝ ያላነበብክልኝ ምንም አያደርግልኝ። ትላንትናም ከትላንት ወዲያም ሲነበብልኝ ነበር። 111 ምን ይላል? Allah has purchased the soul and wealth of ስለነማን ነው የሚያወራው? የማንን ነው የሚለው? in return the mujahids in return of paradise። አያችሁ ምን እንደሚል? የነሱን ነፍስ እና የነሱን ነፍስ በምንድን ነው የቀየረው የሚለው? የነሱን ነፍስና ገንዘብ ለገነት እንዳጫው የሰዎቹን ንብረት ሄዳችሁ መውረስ፣ እነሱን ነፍስ መግደል ገነት እንደሚያስገባ የሚናገር ሃይማኖት ነው። ባይዘው ሰውን መግደል ሙጃሂድ የሚባሉት እነማን ናቸው? ክርስቲያኖች፣ አይሁዶች እና ደግሞ አሴሪያን የሚባሉት ናቸው። ሌሎቹ ከነሱ የክርስቲያን ሴክት የሆኑ አሉ። ሌሎች 3 ናቸው። እነሱን መግደል ገነት ያስገባል። መግደል ሰውን ገነት፣ የነሱን ንብረት መውሰድ፣ ነፍሳቸውን መቀማት ገነት ያስገባል ብሎ የሚናገር ነው። እምነቱ ይሄ ነው ጋይስ። በሰው ነፍስ ገነት ይገባል፣ እንደ ሸቀጥ የሰው ነፍስ ማለት ነው። እና ጂሃድ ቀልድ አይደለም። ምን እንደሚል ታውቃላችሁ? በጂሃድ ውስጥ መሞትም መግደልም ገነት ውስጥ ፓራዳይስ ያለምን ባይዘው ያለምንም ሾርት ከት ቀጥታ ገነት የሚገባው በጂሃድ ብቻ ነው። ያለምንም ሶላትን ብታቋርጥ፣ ጾም ብታቋርጥ፣ ብዙ ነገር ቢቋረጥብህ፣ ነገር ግን በጂሃድ ምክንያት ብትሞት ወይም ብትገል ያለምንም አቋራጭ ቀጥታ ገነት ነው የምትገባው ይላል። የሰው ነፍስ በመቀማት ቀጥታ መግባት ይቻላል ብሎ ብቸኛ የሚያስተምር እምነት ነው።
ኢማጂን እንግዲህ ጋይስ ይሄ ነው እምነት እና የሰላም ሃይማኖት። እስላም ማለት ሰላም አክቹአሊ አይደለም ግን ሰላም ነው ብለው የሚነግሩን ይሄንን ነው። ኤክራም በመግደል ገነት ይገባል ብለሽ ታምኛለሽ? ክርስትና ላይ ምንድን ነው ማወቅ የምትፈልጊው? ሁሉንም ማወቅ ትፈልጊያለሽ? ትንሽ ሃይላይት ልስጥሽ። አሁን መጽሐፉ የሚለውን ብቻ ላንብብልሽ። እኛ ጋር ያለው ማቴዎስ 5 እንደዚህ ይላል። ሕዝቡም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ መጡ። አፉንም ከፍቶ አስተማራቸው እንዲህ ሲል። የክርስትና አስተምሮ ምን እንደሆነ ስሚ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ የእግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላል። ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁለት ካነሱት ትናንሽ አንዲቱን የሚሽር ለሰው እንዲሁ የሚያስተምር ማንም ሰው በመንግስተ ሰማይ ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማይ ታላቅ ይባላል። እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ከቶ አትገቡም። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እንግዲህ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያ ፊት መባህን ትተህ ሂድ። አስቀድመ ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረሃው በመንገድ ሳለ ከባላጋራ ጋር ፈጥነ ተስማማ። ባላጋራ ለዳኛ እንዳይሰጥ፣ ዳኛም ለሎሌው። ወደ ወህኒ ትጣላለህ። እውነት እልሃለሁ የመጨረሻይቱን ሳንቲም እስክትከፍል ድረስ ከዚያ ከቶ አትወጣም። እኔ ግን እላችኋለሁ ከቶ አትማሉ። በሰማይ አይሁን የእግዚአብሔር ዙፋን ነውና፣ በምድርም አይሁን የእግሩ መረገጫ ናትና፣ በኢየሩሳሌምም አይሁን የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን ከሆነ አዎን ወይም አይደለም አይደለም ይሁን። ከነዚህ የሚወጣ ከክፉ ነው። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ። ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እስኪከስም እጀ ጠባብን እስኪወስድ ለሚወድ መጎናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ለሚለምንህ ስጥ፣ ከአንተም ይበደር ዘንድ ለሚወድ ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይም ዝናብን ያዘንባልና። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችም ወይም ደግሞ ኃጢአተኞች የሚላቸው በዛ ጊዜ ቀራጮችም ያንኑ ያደርጉ የለም? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ቁጥር 6 እና 7 አንቺ መጽሐፍ ቅዱስን ከአፕሊኬሽን ጭነሽ እንደዚህ አንብቢው። እኛ መመሪያችን ይሄ ነው። የሚረግሟችሁን መርቁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ የሚል መጽሐፍ ቅዱስ ነው የያዝነው። እኛ ግደሉ፣ ተነሱ፣ ተጠባበቋቸው፣ ምቷቸው፣ ግደሏቸው የሚል መጽሐፍ የለንም። ጸልዩላቸው፣ አግዟቸው የሚል መጽሐፍ ግን አለ።
እሺ አሁን ከኛው ጋር ምንድነው የሚለያየው? ግደሏቸው ይላል የእናንተ መጽሐፍ። የኛ ምን ይላል? ጸልዩላቸው። ግደሏቸው ይላል። ወደ ክርስትና ከሄዱ ነው። አዎ የእናንተ መጽሐፍ ሃይማኖቱን የቀየረ ይገደል ይላል። ቆስ ይቀጥል። አንተ እስኪ ቀጥል። አይ ምን መሰለሽ ኢክራሚ፣ እሺ ያንቺ ሃይማኖት እንዳልሽው ወንድማችን ቃልዮት ያሰማልን ማንም እንግዲህ የትኛው አምላክ ሊሆን እንደሚችል አንቺ አስቢ። የኛ መጽሐፍ ግን ምን ያዘናል? የሚረግሙንን እነሱ ደግሞ እናንተ ስትራገሙ የሚረግሟችሁን መርቁ ይለናል መጽሐፋችን። እንመርቃችኋለን። የሚጠሏችሁን መልካም አድርጉ ይላል። እናንተ ስትገፈትሩን ወደ ጠባብ ቦታ ስታረጉልን፣ ስትገፈትሩን መጥፎን ነገር ስትመኙልን እኛ እናደርግላችኋለን፣ መልካም ነገር እናደርግላችኋለን። ከመልካሙ ነገር አንዱ ምንድነው? መልካም ወደ ሆነው ክርስቶስ እንጠራችኋለን። ብርሃን ወደ ሆነው ክርስቶስ እንጠራችኋለን። ከሁሉ መልካም ነገር በላይ ምንድነው? ወደ ክርስቶስ መጥራት። ስለሚያሳድዷችሁ ጸልዩ። ሌት ተቀን ዛሬ ከጠዋት ይሄው ራሳችንን ደብቀን እንኳን እየሰራን ምን እንትን ይለናል፣ ያሳዱናል። ምን ሊያረጉን? ሊገሉን፣ አንገታችንን ሊቆርጡ። እፎይ ይገደል፣ እፎይ ይገደል፣ መሐኔም ይገደል፣ ማሊክ ምናምን ሁሉም ይገደል ይባላል። ግን እኛ ምን እናደርጋለን? በራችንን ዘግተን ምን እንላለን? ስለ እናንተ እንጸልያለን። ግን በነገራችን ላይ ተምረሃል ማለት የቀለም ትምህርት ነው። አዎ እሺ፣ ለምሳሌ አንተ የምታምነው እምነት አለ፣ እኔ የማምነው እምነት አለ። ኢየሱስ ክርስቶስ ሰይጣን ነው። ቆይ ታፍሩበታላችሁ ብትባሉ ደስ ይልሃል? እንባላለን እኮ በየቀኑ እኔ ደስ አይለኝም። ኢየሱስ ክርስቶስ ያፍሩበታል ብሎ ቢሳደቡ፣ ለምሳሌ ሙስሊም ቢሳደብ ደስ አይለኝም። ለምን? የራሴን ሃይማኖት ስለምወድ የሰው ሃይማኖት አላንቋሽም። ገባህ? አዎ እሺ፣ እሱ ፐርስፔክቲቭ እነግርሻለሁ፣ ችግር የለውም። አይ እኔ መሐመድን ታፍሩበታላችሁ ያለው እፎይ ከምን አንግል ነው ከተባለ ከሚያደርጋቸው ድርጊቶች አንጻር ያሳፍራል። ይሄ ሰው እኮ እና የሚከተለው እኮ አምኖት ወዱት ነው አይደለ እኮ። ይኸውልሽ አሁን ባለማወቅ ይኸውልሽ ምን እንደሆነ ችግሩ ልንገርሽ። ይኸውልሽ ባለማወቅ ብዙዎች አሁን ለምሳሌ መሐመድ አንድ ድርጊት የሰራውን ብነግርሽ አይ ይሄንን በፍጹም ሊያደርግ አይችልም ልትይኝ ትችያለሽ፣ ካለማወቅ የተነሳ ግን ይሄ በኪታብሽ የተጻፈ ነገር ነው። አንድ ነገር ልንገርሽ ነው የምትይኝ። መሐመድ ለምሳሌ ምን ይላል መሰለሽ? ቤት ውስጥ ያለ ምንጣፍ ይሻላል መውለድ ከማትችል ሴት ልጅ ይላል። እንዲህ ሊል ይችላል ብለሽ ታስቢያለሽ መሐመድ? አይ እኔ አላየሁም ቁርአን ላይ ሊል አይችልም እንደዚህ ሊል አይችልም መሐመድ ብለሽ ታስቢያለሽ። ግን ኢንፋክት ኪታቡ ላይ የተጻፈ ነገር ነው። ሱናን አቢ ዳውድ ላይ የተጻፈ ሐዲስ ነው ያው። እሺ አሁን አይሻን ቆይ ልንገርሽ፣ ስሚ ልንገርሽ፣ ችግር የለውም ቆይ። አይሻን በወራዊ ግዳጅ ላይ በሆነች ጊዜ ፎርኒኬሽን እንትን ታውቂያለሽ? ፋንድሊንግ ታውቂያለሽ? ፋንድሊንግ ያደርጋት ነበር። ታውቂያለሽ? ከዛማ እጆቻችን ሲነካኩ አደረግን ምናምን ብላ ደግሞ እሷ ደግሞ ትናገራለች። እኔ ግን አንድ ነገር ልንገርህ ወንድሜ፣ አይ ቆይ አሁን እኔ ያጠፋሁኝ ወይ እኔ እዚህ ጋር ጥፍቻለሁ። ኪታቡ ላይ በስነ ስርዓት ይሄንን አማኙ እንዲያነብ ተብሎ የተዘጋጀው ነው። እንደ ድንገት ደግሞ እኛ አማኝ የሆነን ደግሞ ገልጠን አነበብ ነው። የዛኔ እንደዚህ አይነት ነገር አድርጋችኋል ስትይ አሁን አንቺ እውነት ለመናገር እዚህ 400 ሰው በተሰበሰበበት ቁርአን የቱ ጋር ነው? አቤት ቁርአን ላይ የተጻፈው የቱ ጋር ነው? አዳምጪ፣ እኔ ቁርአን ላይ ተጻፈ አላልኩሽም። ስለዚህ ቁርአን ላይ ያልተጻፈ ነገር ሁላ ውሸት ነው። ይሄ እኮ ማንኛውም ሰው እኛን ለማሳመን ጽፎት ሊሆን ይችላል። አሁን እዚህ ጋር አሁን ልንገርሽ፣ አሁን በደቂቃ
በመሐመድ ቁርአን ላይ የተጻፈ ነገር ከሆነ ወንድሜ ቁርአን ላይ የተጻፈ ነገር ከሆነ እንትን የሆነ በቃ ማብራሪያ ምናምን ልሰጥህ እችላለሁ። ለምሳሌ እማማ እኔ ልንገሩት ምን እንደሆነ ይቅርታ ይኸውልህ ልንገርህ። ማንኛውም ሰው ግን ቁርአን ላይ ያልተጻፈ ነገር ውሸት ነው። ምክንያቱም አንድ ሰው የሆነ ሰው ለማሳመን ያልሆነ ነገር ጽፎ በአረብኛ ለምሳሌ ጽፎ ሊያመጣ ይችላል። በአረብኛ ላይ የጻፈውን ነገር ሁሉ እናታችን ተረጋጉ እስኪ እናታችን። አሁን በደቂቃ እኔ አሁን የተናገርኳት ነገር እውነት መሆኗን የምታውቁት በዚሁ ነው። በደቂቃ አንድ ሁለት ነው። ቁርአን ላይ የተጻፈውን አሳየኝ ስልህ እኮ አላሳየሽም ማለት ነው። እሺ ቁርአን ላይ የተጻፈ ነገር አሳይሻለሁ፣ ችግር የለውም አሳይሻለሁ፣ ችግር የለውም። ግን አሁን እነዚህ የተናገርኳቸው ድርጊቶች የተጻፉት በሐዲሳት ላይ ነው። አሁን ግን ከመቅስፈት አሁን መሐመድ ያደረጋቸውን ድርጊት ስነግርሽ ከማፈርሽ የተነሳ ሐዲሳትሽን እንዳለ በጠቅላላ ሽምጥጥ አድርገሽ ቁርአኒስት ሆንሽ። በደቂቃ ውስጥ ቁርአኒስት ኢየሱስ ክርስቶስ እሺ የፈጠረህ ነው አንተን የፈጠረ። እሺ አሁን በመሐመድ ድርጊት ተስማምተሽ ነው ወደ ክርስቶስ ሄድሽው? ይኸውልህ እግዚአብሔር ማለት አላህ ማለት ነው። ይኸውልህ አላህ አይወልድም አይወለድም፣ አላህ አንድ ነው። እናንተ እግዚአብሔር አላችሁት፣ እኛ ደግሞ ይኸውልህ እናንተ እግዚአብሔር አላችሁት እና ደግሞ አላህ ነው። ገባህ? ይቅርታ የኢክራም እናት ቁርአን እስቲ አንድ ጥያቄ ልጠይቅዎት። እኔ እርስዎ የወር አበባ ያላየች ልጅ ቢኖሮትና ያቺን ልጅ አንድ ትልቅ ሰው መጥቶ ልጆትን ዳሩልኝ ቢሉ ይደሩላታል? ለእሷ ሰው? አዎ እሱን ከመውደድ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ስለምወዳቸው ልድርለት እችላለሁ። አይ ከረሱል ውጭ ከረሱል ውጭ ስለ ረሱል ሳይሆን አሁን በዚህ ሰዓት አንድ ለአካለ መጠን ያልደረሰች ሴት ቢኖሮትና አንድ ሰው መጥቶ ደግሞ እሷን ልጆትን ዳሩልኝ ቢል ይድሩለታል? ልድርለት እችላለሁ። ለምን መሰለህ? ከዘመኑ አንጻር ፈርቼ ልጄ ዝሙት ላይ እንዳትወድቅ ምናምን ካሁኑ ካለው ከዘመኑ አንጻር ፈርቼ ልድርለት እችላለሁ። አቅመ ሔዋን ያልደረሰች ሴት አቅመ ሔዋን እኮ በ15 ዓመቷ ሆኖ የሮባ ላታይ ትችላለች። አይ እኔ ያልኩት በሕፃንነቱ የወር አበባ ያላየች ትንሽዬ ልጅ ብትሆን ይድሩለታል? ትንሽዬ ልጅማ አሁን እኮ እንዴት ይድርለታል ነው? ለምሳሌ እሱም እንትን ሊል አይችልም። ለምሳሌ ሊያገባ ቁርአኑ ግን እንደሚያስተምር ያውቃሉ። ልጆችን መዳር ብቻ ሳይሆን የመፍታት ጊዜ እንደሚሰጥ። የመፍታት ጊዜ ማለት ስለ ኢዳ ያውቃሉ አይደለ? የኢዳ እና ስለ ኮንስታንቲኖስ ማውጣት ከቻልክ እስቲ ያውጣልኝ። እሺ ሱራ 65:4 ነው ከቁርአን ላይ እናንብበው። ምን ይላል? አንድን ሕፃን አግብቶ ስለ መፍታት ያወራል፣ የፍቺ ህግ ይሰጣል። እስቲ ይቅርታ አንዴ። አንድን ሕፃን አግብቶ ስለ መፍታት ያስተምራል ቁርአኑ። ስለዚህ እርሶም ቁርአን አጠገቦት ካለ አብረን እያነበብን ምን እንደሚል እንየው። በዚህ በኮምፒውተር እንደምራችሁም ቁርአን አለ፣ ችግር የለውም። ግን እዚሁ ላይ የተጻፈውን ነው እዚህ ላይ ያለው ነው። እንደ ኮምፒውተር አንተ ቀጥልበት፣ ይሄንን ክፍል አብራራላችሁ። ሂድ ማንንም። እሺ የኢክራም እናት እንደዚህ ይላል። እነዚያም ከሴቶች ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እነኛም ገና አደፍን ያላዩ ያው እንግዲህ ያውቃሉ ብዬ አስባለሁ። አደፍን ያላዩ ማለት የወር አበባ ያላዩ ኢዳቸው እንደዚህ ሆኖ 3 ወር ነው። አደፍ ያላዩ ማለት ህፃናት ማለት ነው። የወር አበባ ያላዩ ሴቶች ኢዳ ተሰጥቷቸዋል 3 ወር የመፍቻ ጊዜ ማለት ነው። ስለዚህ ገና አደፍ ያላዩ ሴቶችን መፍታት እንደሚቻል ያላገቡትን ሴት ደግሞ መፍታት እንደማይቻል ሱራ 33 ደግሞ ወይም ደግሞ ያልተገናኟቸውን ሴቶች ግንኙነት ያልፈጠሩትን ሴት ኢዳ እንደማይቆጠርላቸው ይናገራል። ኢዳ የሚቆጠረው አንድ ሰው አብሮ ላደረ ሰው ኢዳ የሚቆጠር የኢዳ ጊዜ የሚሰጠው ማለት ነው። በዛ መሰረት እነዚያ ገና አደፍን ያላዩ ወይም ደግሞ ኢዳቸውን እንዲሁ ነው። እንዴት? እንደ ላይኞቹ 3 ወር። የእርግዝና ባለቤቶች ጊዜያቸው እርጉዛቸውን መውለድ ነው ይላል። እዚህ ጋር የሚናገረው ስለ 3 አይነት ሴቶች ነው። አንደኛው አደፍን ያቋረጡ ማለት እድሜያቸው ገፍቶ የሴት ወግ ማየት ያቆሙ ሴቶች፣ እነሱን ኢዳቸው ብትጠራጠሩ 3 ወር ጊዜ ይስጧቸው ነው የሚለው።
ሁለተኛው ደግሞ ገና አደፍ ያላዩ ሴቶች ካሉ ለነሱም 3 ወር ጊዜ ስጧቸው፣ የኢዳ ጊዜ ስጧቸው ይላል። ሶስተኛው ደግሞ የሚሰጣቸው እርጉዝ ከሆኑ ለመፍታት እስኪወልዱ ድረስ ምን ማለት አለበት መጠበቅ አለብን ወይ? ይቅርታ ሱራቱል ምንድን ነው? የፍቺ ምዕራፍ 65 ምንድን ነው ስሙ? ሱረቱል ታላቅ ያ እሺ። እና ደግሞ ይኸውልህ ይቅርታና አሁን አዛና ላይ አፍጥር ወቅቱ ደርሷል። ሰላትም አልሰገድንም። ያም ሆነ ግን የረሱል ሰለላሁ ዐለይሂ ወሰለም እኛ ተከታዮች ነን። ስለምንወዳቸው ስለምናከብራቸው የእሳቸውን ያሉት ነገር ነው ተከትለን የምንሄደው። ፊዳከ ያ ረሱልላህ ፊዳከ ማዘር ምን መሰሉት እኛ እንትንም ማዘር እና ማዘር አፍጥር ይጋብዙኝና እስቲ ቁጭ ብለን እናወራ። ምን ያስባሉ? ምን ይመስሉታል? ማዘርዬ ቁጭ ብለን እያፈጠረን ሳሙሳ እየበላን ሾርባ እየጠጣን እና ነገር እናወራ። ምን ይመስሉታል? አይ ግን እኮ ኮንስታንቲኖስ እንደው ፊዳ የሚሆኑለትን አካል ቢያውቁት እንዴት አሪፍ ነበር። አለማወቃቸው እኮ ነው ሁሌ የሚያሳዝነኝ ነገር እሱ ነው። በጣም የሚያሳዝነኝ ፓርት መሐመድን ስብዕናውን ያወቃችሁለት ያደረገውን እኛ የጻፍነው አይደለም። በእናንተው ሰዎች በሳባዎቹ የተጻፉትን ያው ከሳባዎቹ ተቀብለው የጻፉትን የራሱን ታሪክ ያወቃችሁ ሰዓት ፊዳ ሆንለታለሁ አትሉም። በእርግጠኝነት ነግራችኋለሁ። ፊዳ የምትሆኑለት ሰው አይደለም። ባህሪውና ያደረገው ነገር እንደሱ አይነት ሰው አይደለም። ተግባሩ በጣም ይከብዳል ለመናገር። እንደምታስቡት አይደለም። ሰውየው ስላልተነገራችሁ ስላላነበባችሁ ከኛ ነው ገና እየሰማችሁ ያላችሁት እንጂ ብታነቡት በጣም ከባድ ነው። እኔ ከሚገርመኝ አንድ ነገር ሱረቱል አኒሳ ላይ እንደው ሚስትን በሚስት ስፍራ መለወጥ ብትፈልጉ ብሎ ቁጭ ያላል። አሁን አንድ ሴት በእስልምና ውስጥ ትቀየራለች፣ በቃ ልዋጭ ትደረጋለች፣ ትለወጣለች። መለወጥ ብትፈልጉ ይላል። እንደው ማዘር ባለቤቱ ካሎት በዚህ እድሜው ባለቤቱ ሊለውጦት እንደሚችል ምን ማረጋገጫ አሎት? አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ እንዲው ሱረቱ ታላቅ ላይ አሁን ማህናይ ሲያነበው ከነበረው ማለት ነው የመጀመሪያው እኒያም ከሴቶቻቸው ከአደፍ ያቋረጡት ይላል። ከአደፍ ያቋረጡት ማለት የወር አበባ ያቋረጡት ማለት ነው። በእድሜ ምክንያት እንደሆነ ሐዲሳቶቹ በጣም ይናገራሉና በዚህ ምክንያት ፍቺን ያስቀምጣል። ልክ መውለድ ስለማይቻል ማለት ነው ከወር አበባ በኋላ። እንደው ማዘር ምን ዋስትና አለዎት በትዳሩ ውስጥ? እስኪ ሚዩት ኖትና ሚዩትን አንሱና ፊዳ የሆኑለትን አካልም ያስረዱን። ማዘር አሉ? የኢክራም እናት ሚዩት ኖት። እያፈጠሩ ነው መስለኛ። ማዘር ሰላም ኖት? ሰላም ነኝ። አላህ ወክበር አሜን። እሺ እናቴ እኔ በጣም አከብሮታለሁ፣ በጣም ወዶታለሁ። እንግዲህ እዚህ ጋር የእስልምናን መጽሐፍ ማንበብ የጀመርነው በመሰረቱ ወደን አይደለም፣ ተገደን የገባንበት። ለምን ኡስታዞቹ በጣም ዋሹ። መጽሐፍ ቅዱስ ላይ ሲዋሹ እስቲ ቆይ የነሱስ መጽሐፍ ምን ይላል ብለን መግባት ጀመርን። ስናነበው ቴክኖሎጂ መጣ፣ በአረብኛ ተደብቆ የነበረው ቋንቋ እስቲ እንየው እንፈትሸው ተባለ። ስንፈትሸው ውስጡ ለአእምሮ ይከብዳል። ውስጡ ታጭቆ ያለው ማለት ነው። ቁርአኑ ላይ ሐዲሳት ላይ ሳንሄድ ማዘር ቁርአኑ ላይ ታጭቆ ያለው በቃ በጣም ይከብዳል። ሚስትን በሚስት ስፍራ መለወጥ ወንድ እንደሚችል ያውቃሉ?
አንድ ወንድ ሴቷ ምንም መብት እንደሌላት ያውቃሉ ማዘር? እንደውም የሙስሊም ሴት ማለት ነው ከማንም በላይ መብት አላት። ልንገርህ እስቲ ይስጡኝ፣ መብቷን ይስጡኝ እስቲ ማማ። ኡስታዝ አቡበክሩን ከሲናገር አልሰማህም እንዴ? እንትን ፋና ላይ ሲጠየቅ እሱ እኮ ከልቡ አፍልቆ ነው ማዘር። አንዷ ጋዜጠኛ ስትጠይቀው እኮ ምንድን ነው ያላት? የሙስሊም ሴቶች እንደውም እሷ መጨረሻ ላይ እኮ የሙስሊም ሴቶች ለካ አድም ማለት ነው የምንሰማው ሌላ ነው ያለችው። እስቲ ማስረጃ አሉት አሁን ለዚህ ኡስታዝ አቡበከር ላወራው እንደው ማስረጃ አሉት ማዘር? እና እኔ ካንተ ጋር ጊዜ ማቃጠል አልፈልግም። ወድጄው ፈልጌው ነው ሃይማኖቴን የተከተልኩት። በቃ እሺ ቆይ እኔ ሚዲያ ላይ የወጣችሁ አታንቋሹሹን። እሺ ማዘርዬ እኛ ጥሩ አፍጥር እንመኝሎታለን፣ ግን አሁን እኛ በቲቪ ምናምን የተመለከቱትን ነገር አይመኑ፣ ገብተው ያንብቡ። ምክንያቱም አይምሮ ተሰጥቶታል። ወይም እሺ እርስዎ እንኳን ቢደብሮት ማንበብ እንትን ቢሉ ልጆች አሉ፣ እስቲ አይታይት አድርጉና እስቲ ንገሩኝ በሏቸው። ግን ሴት ልጅ አይምሮ ጎደሎ ነች ብሎ መሐመድ እያለ መውለድ ከማትችል ሴት ልጅ ቤት ውስጥ ያለ ምንጣፍ ይሻላል እያለ እስልምና እርሶ ለባለቤቱ ለስጋዬ ፍቶት አልጋ ላይ ካልተገኙ መላኢካ መጥቶ ሌሊቱን ሙሉ እንደሚረግሙት እያወቁ እንዴት ሴት ልጅ አክብሯታል እስልምናን ይሉኛል። እርሱ እኮ አላህን ማምለኮት አይደለም ገነት የሚያስገባውት ለባሎት። ኮንስታንቲነ ወይ እስቲ ቆይ እንደው ከሰሙን ሎትን የምታቋርጥ ምንድናት? እስቲ ምንድናቸው? ምንድናቸው? አህያ፣ ውሻ፣ አንድ ሁለት ሴት። እሺ አህያ፣ ውሻ እነዚህ ሁለቱ እንስሳ ናቸው። ታዲያ ሴት ለምን ተቀላቀለች ከእንስሳ ጋር? ሴት ልጅ እንደ እንስሳ ነው የሚያስባት እስልምና። እሺ በዛ ዘመን የነበሩ ሴቶች እስቲ ምሳሌ ፎር ኤግዛምፕል አይሻ እስቲ የተናገረችው ነገር ካለ በዚህ ንግግር ላይ ከውሻ ከአህያ እና ሴቶችን በመቀላቀሉ ምክንያት የተናገረችው ነገር አለ? እስቲ ካለ እባክህ በትክክል ምን ብላለች? እስቲ ንገረኝ እስቲ። የተከበሩ ነብያችን እኛን እንዴት ከእንስሳ ጋር አንድ አድርገህ ታየናለህ እንዴት አለች። የዚህ ዘመን ሴቶችስ እንደዚህ አይነት ጥያቄ ይጠይቃሉ? የዚህ ዘመን ሴቶች ሙስሊም ሴቶች አይጠይቁም፣ በፍጹም አይጠይቁም አይደለ? በጣም ያሳዝናል። አይሻ እንግዲህ በዛ ዘመን ትንሿ አይሻ እንደዚህ ከጠየቀች የዚህ ዘመን ሴቶች በጣም የተማሩ አሉ። እንዴት መጠየቅ አቃታቸው? በተጨማሪ ምን ብላለች አይሻ? ያለ መልእክተኛ ሆይ እንደ አማኝ ሴት ግን በጣም የምትሰቃይ አይቼ አላውቅም፣ ወላሂ ለአዚም አለች። ድምጽ ሲያምር በጣም ይገርማል። ኢክራምዬ እየሰማሽ ነው አይደለ? ሁሉን አሁን የምናወራው እየቀለድን እንዳይመስልሽ፣ የተጻፈ ነገር ነው። የተጠራጠረ ላይ ነው ግን አሁን እየቀለዳችሁ ይመስላል። ምክንያቱም ስታወሩ እያፌዛችሁ እየመሰለኝ ነው። አይ አይደለም፣ ኮንቨርሴሽናችን እንድትሰሚው ነው እንጂ እያንዳንዷ ነገር በመረጃ የተቀመጠች ነች። ይቅረው። ኦኬ በቃ ሌትስ ጎ። ምን ወዴት? ቀጥሉ። ወደፊት እያለች ነው። አይ ምናልባት ይኸውልሽ ኢክራምዬ፣ አሁን እኔ ቆስጠንጢንያን ስጠይቀው የነበረው መጽሐፉ ላይ ሰሂህ የሆኑ ሐዲሳትና ከቁርአኑም ሐሳብ ነው ስጠይቀው የነበረው። እስቲ ቆስጠንጢንያ እንደው ከቁርአኑ ላይ በቁርአን ላይ የተጻፈ ሴት ልጅ ባሏን መፍታት ትችላለች? ወላሂ ለዓለም የለም፣ አልተጻፈም። ወንድስ እንዴት ብሎ መፍታት ይችላል ሚስቱን? በፈለገ ጊዜ ሴትም በሴት ምንም በፈለገ መለዋወጥ። አንድ ፈታውሽ 3 ጊዜ እሺ፣ ፈታውሽ ካለ በኋላ 3 ጊዜ ከተናገረ በኋላ እንደው ቆስጠንጢንያ ተለያዩ። አሁን ለመመለስ ብትፈልግስ ለመማለስ ቢፈልጉ ምን አይነት ህግ አላቸው? ገላዋን የግዴታ ከሌላ ወንድ ጋር ማርከስ አለባት። ሄዳ መገናኘት አለባት ሌላ ወንድ። መገናኘት ስትል ምን ማለት ነው? ማርከስ ስትል ሩካቤ ስጋን መፈጸም አለባት። ሄዳ ከሌላ ወንድ ጋር
ከዛ በኋላ ወጣለች። ግን ከዛ በኋላ ድጋሚ ወደዛ ባሏ መመለስ ትችላለች። እሺ እንደው አሁን ያለውን ክፋት አይተናል። ለሴት ልጅ ምን ያህል አላህ ጨካኝ እንደሆነባት እያየን ነው። ጨካኝ እንደሆነባት እንደዚህ የጨከነባት እውነት ስለ ሐዋ እንግዲህ የመጀመሪያዋ ሴት ሐዋ ናት። ስለ መርየም አይደለም ማወራው፣ ወር ስለ ሴቶች ምዕራፍ አይደለም ማወራው። የመጀመሪያዋ ሴት ሐዋ በቁርአኑ ስለ አፈጣጠሯ የተነገረ ነገር አለ? ኦር ስሟ የተገለጸ ካለ እባክህ። ከመርየም ውጪ ቁርአኑ ውስጥ የተጠቀሰ ሴት የለም። ስለዚህ ሐዋን አያውቃትም ማለት ነው አላህ በፍጹም። አሁን ለምሳሌ አንድ እናት ያልወለደቻትን ወይም ልጅ ከልጇ ጋር ሰውነቷን ሰንጠቃ ከወጣች ከልጇ ጋር እኩል ታያለች ብለህ ታምናለህ? ኔቨር ራይት። ስለዚህ አላህ ሴትን ፈጥሮ ቢሆን ኖሮ እንደው እኔ በጣም ጥያቄ ስላደረብኝ ነው። አላህ ሴትን ፈጥሮ ቢሆን ኖሮ እንደዚህ ባልጨከነባት ብዬ የሚል ድምዳሜ ሰጠው። እስቲ አደም ቦታ ጥሩ አይደለም አትበል፣ ቀደም አለ። እስቲ እንደው በመጽሐፍ ቅዱሳችን ምን ተባለች ሴት? እስቲ ከመጽሐፍ ቅዱስ እንደው በአዲስ ኪዳን ላይ ምንድን ነው የተባለችው? ኢየሱስን በመቀበሏ በማወቋ እስቲ የተባለችው ነገር ያገኘችው ነገር ካለ በሉቃስ ወንጌል ምዕራፍ 1 ላይ እሱ እስኪወጣ ነው ያነብልሃል። ወይኔ ማሊኪ ሚውት አረኩክ በስህተት ማለት ድምፁ ሲያስፈራ። እሱ እስኪወጣ ነው። ገላትያ 3:8-9 ወንድም ሴትም የለም፣ ሁላቸውም በክርስቶስ ኢየሱስ አንድ ናቸው፣ እንደ ተስፋው ቃል ወራሾች ናቸው። የት ነው የሚለው እሱ? ወንድ ገላትያ 3:28-9 ያለው ቆይ እንትኑን ላውጣው። ወንድም ሴትም የለም፣ ሁሉም በክርስቶስ ምንድን? አዎ ይሄ መጽሐፍ ቅዱስ እግዚአብሔር ቃል ውስጥ ነው። እስቲ ያንብቡት። እስቲ ቆስጠንጢንያ ደመቅ አድርገውና ያንብቡት። ገላትያ ምዕራፍ 3 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ አንድ ሰው ናችሁና ይላል። ሆልዶን የአእምሮ መበላለጥ አለ እዚህ ጋር ቆስጠንጢንያ የለም። ኦኬ የአእምሮ መበላለጥ የለም። ስለዚህ አንድ ናቸው ሲል በምንድን ነው? በክርስቶስ ኢየሱስ አንድ ነው። በሁሉም በክርስቶስ ኢየሱስ። ሱራ 4:11 ላይ በተቃራኒው ደግሞ ምን ይላል? አላህ በልጆቻችሁ ውርስ በሚከተለው ያዛቸዋል። ለወንዱ የሁለት ሴት ድርሻ ቢጤ አለው፣ አንዲትም ብትሆን ለእርሷ ግማሹ አላት። በውርስ ላይ ሴት ልጅ ወንድ አንድ ወንድ ለመሆን ሁለት ሴት መሆን አለባት። ኦኬ እንቀጥል። ሱራ 4:3 ላይ ሴቶች ለእናንተ የተዋበላችሁን 2 3 4 አግቡ። ምን ያለላችሁን? የተዋበላችሁን 2 3 4 አግቡ። መጽሐፍ ቅዱስ የማይነቀፍ የአንዲት ሚስት ባል ይሁን። ቲቶ 1:6 ስለዚህ ሴት ልጅ 4 ሴት የአንድ ወንድ እኩል ነች ማለት ነው። በጋብቻ ላይ 4 ሴት ነች አንድ ወንድ የምትሞላ። እንደው እኔ አንድ ጥያቄ አለኝ። እንደው እስቲ ቆስጠንጢንያ አንድ ጥያቄ አለኝ። አላህ ሲፈጥር እንደው ፈጠረ ተብሎ የሚታሰበው በእስልምናው ብሊቭ የሚደረገው ማለት ነው፣ በእስልምናው የሚታመነው አደምና ሐዋን ነው አይደለ? እንደፈጠረ የሚታመነው። እሺ እንደው በመጽሐፍ ቅዱስ ውስጥ ለአባቶች ለቀደሙ ነቢያት ከተዋበላችሁ 2
3 4 5 ብሎ እንደው 1000 የሚያገባ ስላለ እንደው 1000 ምናምን ያገባም ስላለ የእግዚአብሔር ፈቃድ ነበር። የቀደሙ ነቢያት አምላክ ሲከተሉት የነበረው አምላክ የፈቀደላቸው ፈቃድ አለ እንደዚህ እንዲያገቡ? አይ በፍጹም የለም። እንደውም መረጃዎቹ እንደሚያሳዩን ለምሳሌ አብርሃም ሳራን አገባት አይደለ? ቃል ኪዳን ሚስቱ ነች። ዘፍጥረት 16:1 ላይ ማየት ይቻላል። ከዛም በኋላ ልጅ ባለመውለዳቸው እግዚአብሔርን ባለመጠበቃቸው የተስፋውን ቃል እግዚአብሔር የገባላቸውን የተስፋ ቃል መጠበቅ አቅቷቸው ሳራ ወደ ማን ላከችው? ወደ አጋር እንዲገባ ላከችው። ከዛም በኋላ አብርሃም የእሷን ሰምቶ ወደ እሷ ገባ። ወደ እሷ ገብቶ አጋር ባረገዘች ጊዜ ግን ዘፍጥረት 16:5 ላይ ቆይ ማሊክ ዝርዝር ሐሳብ አይደለም ይፈልጋል። የእግዚአብሔር ፈቃድ ነበር ወይ? እግዚአብሔር ለነቢያቱ ለአባቶች ፈቃድ አለ ወይ ነው? 2 ሚስት 3 ሚስት 4 ሚስት እንዲያገቡ ከአንድ በላይ እንዲያገቡ ለአንዳቸውም እግዚአብሔር ራይት አልሰጣቸውም። ለአንዳቸውም ምንም ፈቃድ የለም ማለት ነው። ኦኬ አሁን በፍጹም ታዲያ መሐመድ ጋር መጥቶ የዚህን ያህል ጋብቻ ፈቃድ እንደው ተመሳሳይ አምላክ ከሆነ የምናመልከው የዚህን ያህል ፈቃድ ከየት አመጣው? አላህ ሲፈቅድ እናያለን። ተሳስቶ ነው ከፍጥረት ጀምሮ ሲፈጥር ተሳስቶ ነው ለአደም መጥቶ መሐመድ ጋር ይሄን ያህል ብሎ የሚሰጠው? አዎ እስቲ ይሄንን ሂድበት በትክክል። አሁን ምንድነው መሐመድ አላህ ስለተሳሳተ ከሴቶችም ምን ይሆኑላችሁ ነው የተዋቡላችሁ ቆንጆ ሴቶችን እየመረጣችሁ ቆንጆ ሴቶች መልክ የሌላት ሴት አልነቀላት በእስልምና። ለምን? ለአይኖቻችሁ ምን ያሉ የተዋቡላችሁ ቆንጆ ሴቶች ስንት 2ም እያረጋችሁ 3ም እያረጋችሁ 4ም እያረጋችሁ አግቡ። ለምን? አስቀያሚዎቹን ፈጣሪ ተሳስቶ ስለሰራቸው አያስፈልጉም። እንደገና ደግሞ ለአዳም ተሳስቶ ሔዋንን ብቻ ስላስቀመጠላት ለምን? እሱ ባይሳሳት ኖሮ ሔዋኖችን አምጥቶ ወይ 4 ሔዋኖችን አምጥቶ አጠገቡ ያስቀምጥ ነበር። ግን አላህ ስለተሳሳተ ምን አድርጎ አለ መሐመድ? የተዋቡላችሁን 2 3 4 እያደረጋችሁ አግቡ ሴቶች ቆንጆቹን ብሎ ይላል። መሐመድ ምንድነው ማለት ነው? አላህን የሚያስተካክል የአላህን ስህተት የሚያርም ማለት ነው። እንደዛ ነው የምናየው። ስለዚህ ሴቶችዬ ሙስሊም ሴቶች እሺ፣ አደምዬ ታወራለህ። አንድ እኔ እንትን ልበልና ወደ ስፖርት ልሄድ ነው። ፕሊስ ሚውት አድርገን ወይ ያለህበትን ቦታ አስተካከል። አይ እኔ ጋር ምንም ነገር የለም የሚሰማው። እሺ አንዴ ሚውት አድርጌያለሁ። ቆይ አንድ ጊዜ ቴንክ ዩ ናርድዬ፣ ሰላም ብያለሁ። እንግዲህ ሙስሊም ሴቶች ይኸው በመጽሐፍ ቅዱስ ላይ እያነጻጸርን ቀልድ ሊመስል ይችላል፣ ግን በሰው አእምሮ ውስጥ ሊቀመጥ በሚችል መልኩ በንጽጽር ምን አድርገነዋል? አስቀምጠነዋል። እንግዲህ እውነትን መርጣችሁ ለይታችሁ እንድትይዙ የተሻለውን ነገር ማለት ሰዎች እንዲያወሩላችሁ አትፈልጉ። መጽሐፍትን መርምሩ፣ ቁርአናችሁን መርምሩት። ምንድን ነው የሚያወራው ስለኔ ብላችሁ መርምሩት። አይል ከኛው ብሩኬ አንድ የረሳነው ነገር ደግሞ አለ። ሚስቶቻችሁ ለእናንተ ክቡር ናቸው፣ የተከበሩ ናቸው አይደለም የሚለው። ሚስቶቻችሁ ለእናንተ ክቡር ናቸው ሳይሆን የሚለው አሁን መጽሐፍ ቅዱስ ላይ ዕብራውያን 13:4 ላይ ስንሄድ መጋባት በሁሉ ዘንድ ክቡር ነው፣ መኝታው ምንድን ነው ይላል? ንጹህ ነው ይላል። which means መኝታችሁ ላይ ንጹህ ነው ማለት እዛ መኝታ ላይ መሪያን ማምጣት አይቻልም። እዛ መኝታ ላይ ሰፊያን ማምጣት አይቻልም። እዛ መኝታ ላይ ባሮችን እጁ የጨበጣቸውን ማምጣት አይቻልም። መኝታው ምንድን ነው? ንጹህ ነው። ከማን ጋር? ከሚስቱ ጋር ብቻ፣ ወይ ደግሞ ሴቷ
ከባሏ ጋር ብቻ ወይ ደግሞ ጋር ብቻ ተብሎ ቀይ መስመር የተሰራበት ነው። ሌላው ደግሞ ጨርስና ተቀጥታ ለመቅደም አይደለም ጥያቄ ካልጠየቅኩ ያው የምታወራው ነገር ፕሩፍ እንዲሆን ነው። ቆይ አንዴሽ ታረጋለህ እኮ ችግር የለው። ሌላው ደግሞ ምን ይላል? ከሚስቶቻችሁ ጋር ባይዘዌ ሚስቶቻችሁ ነው የሚለው። ከዛም በኋላ እንመጣበታለን። ቁርአን ደግሞ ሴቶችም ከሚስቶቻችሁ ጋር በጣም ክብር ይሰጣቸዋል። ቅድም እንሰማን ክቡር ነው የሚለውን ሰምተናል። ጋብቻ ክቡር ነው ዕብራውያን 13:4 ላይ ከዛ ከሚስቶቻችሁ ጋራ በማስተዋል አብራችሁ ኑሩ ይልና ደግሞ ምን በሏቸው? አክብሯቸው ብሎ አንደኛ ጴጥሮስ 3:7 ላይ ገልጽና ከዛም በኋላ ወደ ቁርአን ስንመጣ ሱራ 2:223 ላይ ሴቶቻችሁ ለናንተ እርሻዎቻችሁ ናቸው፣ እርሻችሁንም በፈለጋችሁበት ሁኔታ ድረሱ። ቃሉ ራሱ ትንሽ በጣም ይከብዳል። ማለት ሴት ልጅ አሁን ምንድነው ሚስቶቻችሁ አይደለም የሚለው፣ ሚስትህ አይደለም የሚለው። አሁን እርሻዎቻችሁን በፈለጋችሁበት ሁኔታ ምን በሏቸው? ድረሷቸው። which means ምናልባት አንተ ሴት ልጅ መንገድ ላይ አይተ ስትመጣ ተረከዟን አይተ ተወስውሰ ከሆነ መተክ ሚስትህ ቆዳ የፋቅሽ ሊሆን ይችላል፣ ግመል ላይ ሆና ሊሆን ይችላል። መተ የግድ ግብረ ስጋ ግንኙነት ማድረግ አለብህ። እኔ ግን እዚህ ጋር በጣም የሚገርመኝ ነገር ያ ሰው ያ ተረከዝ አይቶ ወይ ደግሞ ሴት አይቶ የመጣው ወንድ ምንድነው እያሰበ ከሚስቱ ጋር ወይ የሚተኛው ከሌጋል ከሆነችው ሚስቱ ጋር የሚተኛው ማንን ነው ማለት ነው? ተረከዟን ያያትን ሴት እያሰበ ነው ሚስቱን የሚገናኛት። ወይም ደግሞ መንገድ ላይ ያያትን ሴት እያሰበ በቃ እሷን እንደሚያደርግ እየመሰለው ነው ከሚስቱ ጋር ግብረ ስጋ ግንኙነት የሚፈጽመው ማለት ነው። ቁርአኑ የሚለው ይሄ ነው። ሴት ልጅ በእስልምና ክቡር ሳትሆን ሚስት ሳትሆን ምንድነች? እርሻ ነው የምትባለው ማለት ነው። እና ሱራ 2:23 ይህንን ያሳየናል። እርሻ ነች። እርሻ እቃ ጥሩ ነው። እርሻ ጀነት ሲሆን እቃ ነች። ጀነት ሲሆን ጀነት ውስጥ የሴት እቃ ነች። እዚህ ምድረም ላይ ዱንያም ላይ ያለው ነገር ማሊኬ እዚህ ዱንያ ላይ ያለው ነገር ሴት ልጅ እቃ ናት ብዬ ነው እኔ ማምነው። ምክንያቱም የስምና እርሻ ስላልከው በመጽሐፍ ቅዱስ ላይ እርሻ ለሴቶች የተባለውን ጥቅስ ላውጣለህ። ሆልድ ኦን ሴት ልጅ አንዴ ፕሊስ አንዴ መልስ ሰጥን ታርገኛ መልስ እኮ የሰጠው ነው። መጽሐፍ ቅዱስ ላይ ሴት ልጅ እርሻ ነች ይላል። አንተ ስለ ሴት የማውራት መብቱ የለህም እኮ አንተ ወንድ ነህ፣ በስጋም ትዝናናለህ። ምን ችግር አለው እኮ? ጥቅስ ላሳይ። መጽሐፍ ቅዱስ ሴት ልጅ እርሻ ነች ይላል አልኩ። እስቲ ቆይ በቃ አንተ ወንድ ነህ፣ ለሴቶች ነው ይሄ፣ ለሴቶች ነው ሆኖ ያልተሰና። እስቲ አንድ የረሳነው ሌላ ነጥብ ደግሞ አለ። ብሩኬ ይቅርታ፣ ምን ይላል መሰለ? ወንዶች በሴቶች ላይ አሳዳሪዎች ናቸው ይላል። ቋሚ አሳዳሪዎች ናቸው በሴቶች ላይ፣ ከፊላቸው በከፊሉ ላይ ማበላለጡንና ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው ይላል። ምን ይላል? ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው ይልና አላህ ከፊላቸውን በከፊሉ ላይ ማበላለጡና ወንዶች ከገንዘቦቻቸው ለሴቶች መስጠታቸው ነው። እነዚያ መመጣቸው የምትፈሩትን ገስጿቸው፣ በመኝታም ተለዩአቸው፣ ሳካ ሳታደርሱ ምቷቸው። ሱረት አልኒሳ 4:34 ላይ ምን ይላል? ሴቶችን ምናልባት አሁን ለግብረ ስጋ ግንኙነት ጠርተህ ቢደብራት ቢደክማት ወይ ፍላጎቱ ባይኖራት ምን አርጋት? በመኝታ ተለያት፣ ከዛ ምታት። ከዛስ ሌሊት ደግሞ መላእክቶች እሷን ምን እያሉ እየረገሟት ያድራሉ። በማን ምክንያት? ባሏ ጋር ደክሟት ወይ አሟት ግብረ ስጋ ግንኙነት ማድረግ ቢያቅታት ማለት ነው። መጽሐፍ ቅዱስ ስለዚህ ምን ይላል ብለን ካየን ኤፌሶን ምዕራፍ 5:28 ላይ እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው
ሚስቶቻቸውን ሊወዷቸው ይገባቸዋል። እንደማ እንደ ገዛ ስጋቸው። አንተ ስጋህን ምን እንዲል አትፈልግም፣ እንዲጎዳ አትፈልግም። ስጋ ምን እንዲል አትፈልግም፣ እንዲቆስል እንዲደማ አትፈልግም። ስለዚህ ይሄ ለሴቷም ነው የሚሰራው። ወንዱንም ምን ይለዋል? እንደ ገዛ ስጋችሁ አድርጓችሁ ምኖቻችሁን፣ ሚስቶቻችሁን፣ እርሻዎቻችሁን አይደለም ሚስቶቻችሁን ሲንግል ነው ሊወዷቸው ለብዙ ሰው የተነገረ ይላል መጽሐፍ ቅዱስ ሲናገር። ስለዚህ መጽሐፍ ቅዱስ ትዳርን ምን ይላል? ክቡር ነው። አንድ ወንድ ለአንድ ሴት እንጂ 4 ሴት የአንድ ወንድ እኩል ነች በፍጹም የሚልበት ቦታ የለም መጽሐፍ ቅዱስ ውስጥ። ቀጥሉ። እስኪ ግን እንዲህ የሚል ሐሳብ አለ። እንደው የፍቺ ምዕራፍ ላይ ነው የቁርአን ሱረቱል ተላቅ ላይ እንደው አንደኛውን አያ ካያችሁት ማለት ነው። ሱረቱል ተላቅ አንደኛው አያ ላይ የመጀመሪያው አያ ላይ ምን ይላል መሰላችሁ? አንተ ነብይ ሆይ ሴቶችን መፍታት ባሰባችሁ ይላል። ምን እያለ ነው? ባሰባችሁ ሰዓት ሴቶችን መፍታት ባሰባችሁ ጊዜ ለሄዳቸው ፍቱ። ምን እያለ ነው? ባሰባችሁ ሲል እሺ ከኔ ኢማጂን ጋይስ፣ ባሰባችሁ ሰዓት ኦር ባሰባችሁ ጊዜ ነው የሚለው። ሴቶችን ምን ወንዱ ሴቲቷን ለመፍታት ካልተመቸችው በመኝታ ሰውነቷ ከጨመረበት ከወፈረችበት ምናምን አለ አይደል ያልጋ ጨዋታ ላይ ከቀነሰችበት ያንን ባሰበ ጊዜ ምን ይላል? ለኢዳቸው ፍቷቸው ተብሎ ቁጭ ብሏል። አንደኛው። ሌላው ግን ህፃናትን ቅድም መሐናይ ስላነሳው ደግሜ ማንሳቱ ተገቢ አይደለም። ያው ግን ቢሆንም ጨረፍ ላድርገው። በጣም የሚገርመኝ ግን አንድ ክፍል አለ። ለአላህም ምንን አስተካክሉ ይላል፣ ምስክርነትን አስተካክሉ ይላል። እንዲህ ይላል። ቁጥር 2 አንብቡት፣ ሱረቱል ተላቅ ላይ ማለት ነው። ጊዜያቸው ለመዳረስ በተቃረበ ጊዜ በመልካም ያዟቸው ወይም በመልካም ተለያዩአቸው። ከእናንተም ውስጥ 2 የትክክለኛነት ባለቤት አስመስክሩ፣ ምስክርነትንም ለአላህ አስተካክሉ። ምን ምስክርነትንም ለአላህ አስተካክሉ። ይህን ክፍል በደንብ አጥኑት። ሱረቱል ተላቅ 2ኛው አያ በደንብ ይዩት። አንድ ወንድና አንድ ሴት አልጋ ክፍል ገብተው በኤርጎ ገብተው መርፌና ክር ወይም ደግሞ ያው ኡስታዝ አቡ ሃይደር እንደፈታው ማለት ነው። ወንዱ በሴቷ ብልት ውስጥ በቃ መርፌና ክር ብሎ አማርኛውን መጠቀም አልፈለኩም። እንደዛ ካልሆነ በስተቀር አይሆንም። ደፈራት ተብሎ መክሰስ አትችልም። መኝታ ውስጥ ተኝተው አልጋ ልብስ ለብሰው መኝታ ውስጥ ሆነው መርፌና ክር ካልሆኑ በስተቀር ሆልዶን እኔ ኡስታዝ አቡ ሃይደርን ነው ማምነው አንተን አይደለም። መኝታ ውስጥ ገብተው የዛና ላይ ታመንም። ኡስታዝ ጎበና መጥቷል። እንዴት ብዬ ላውራ? ኡስታዝ ጎበና መጥቶ እኔ ኡስታዝን ሰላም ልበለውና ኡስታዝን ሰላም ልበለውና እኔ እንትን ልበል። ኡስታዝዬ ተባባሉ። እሺ ተባባሉ ኡስታዝዬ። አዎ እንግዲህ በቃ እሺ፣ የማይመች ቦታ ሆኖ ነው። በቃ ማሊኬ ይሄን ሐሳብ በደንብ ሄድበት፣ ካልሆነም ደግሞ ከሰያ ጋር አውራ። ይሄን ሐሳብ የሚለው አንድ ሰው ሴትን ደፈረ። ቆይ አንዴ እባክህ ቆይ አንዴ ጊዜ ቆይ፣ ሐሳቡን እንጨርስ። ቆይ አንዴ ሐሳባችንን ጨርሰን ከዛም በኋላ ርዕስ አለ፣ ርዕሱ ላይ ታወራለህ ከሌሎችም ጋር። ኦኬ እንደዚህ ይላል እንግዲህ ነብዩ ነው የሃይማኖቱ እንትን ምን ይለዋል? አሁን እዚህ ጋር ከነርሱ የምትሻትን ታቆያለህ፣ የምትሻትንም ወደ አንተ ታስጠጋለህ። በጣም በመፍታት ካራካትም የፈለግካትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህ። ይህ
አይኖቻቸው ወደ መርጋት ወደ አለማዘናቸውም ለሁሉም በሰጣቸው ነገር ወደ መውደዳቸው በጣም የቀረበ ነው ይላል። ኤኒሃው ለነቢዩ ምንድን ነው የሚለው? በቃ አንተ መፍታት ከፈለግ ኤኒታይም መፍታት ትችላለህ። እንደፈለግ አድርገህ የፈለግከውን መፍታት የፈለግከውን ማቆየት ይሄ መብት አለክ ይላል መጽሐፍ ቅዱስ። ስለዚህ ምን ይላል የሚለው ስለ ፍቺ የሚያወራው እባት አመነዝራለች ይላል። ማቴዎስ 5:31-32 ላይ ደግሞ ሄዳችሁ ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ስለዚህ ፍቺ አይፈቅድም ማለት ነው መጽሐፍ ቅዱስ። ግን እዚህ ጋር መሪያቸው የፈለገውን ሴት እዚህ ምድር ላይ እኔ ወድሃለሁ ሚስት ለሆነ እፈልጋለሁ ያለች እዚህ ምድር ላይ ያለች እሱ ከፈለገ ዓለም ላይ ያሉ ሴቶች ሁሉ ያመነችም ሴት ነፍሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድን።